ስለለበት ነው እንግዲህ እንደምታውቁት አብይ አህመድ ሰራዊቱን ወደ ትግራይ ክልል እያስጠጋ ነው። በዛውም ኤርትራን ሊለበልባት ነው። ከአማራ ክልል እየወጣ ነው። አማራዎች ደግሞ ቦታ እየተቆጣጠር ነው፣ የለቀቀውን ቦታ እየተቆጣጠር ነው ይላሉ። የአማራ ኃይሎች ደግሞ ለምንድን ነው እንዲህ ያደረገው? አብይ አህመድ እውነት አማራ እንዲየታገለ ፋኖ አንድ ሆኖ ለምን ጥሏቸው ሄዶ ወደ ትግራይ ጦሩን ያስጠጋል? ተመልከቱ እንግዲህ ሐሳቡ። አሁን አማራ ጋር እየተዋጋ ነው። አማራ ወደ 4 ኪሎ እየመጣ ነው። የአማራን አንድ ወታደር ቤዞች ለቆ ወደ ትግራይ እየተጠጋበት ምክንያት ምንድን ነው ስንል ግራ ያጋባናል። በቃ የአማራን ክልል ታወጣ በኋላ አዲስ አበባ እኮ ለአማራ ቅርብ ነው እና ተኦሮሞ ኃይል ጋር አማራውን ሊያፋጠጠው ነው። በኦሮሚያ ልዩ ኃይል አሁን ሰሞኑን በቅድም እንደሰማሁት የኦሮሞ ልዩ ኃይል ተጠናክሮ በፊንፊኔ ዙሪያ ተዘጋጅቷል። የኢትዮጵያ መከላከያ ሰራዊት ደግሞ ወደ ትግራይ ተጠግቷል። አሁን ጦርነቱን ተመልከቱ። አብይ አህመድ በዲፍን የኢትዮጵያ መከላከያ ሰራዊት የትግራይንና የኤርትራን ኃይል ሊደባደብ ነው። ተመልከቱ። የአማራው ልዩ ኃይል ደግሞ ከኦሮሞ ልዩ ኃይል ጋር ግብ ሊገጥም ነው። ወላሂ ላዚም እውነት እኮ ነው። ተመልከቱ። አሁን የአማራው ኃይል የኦሮሞ ልዩ ኃይል ታሸነፈ። አሁን እኮ የታሪክ ጦርነት እኮ ነው። ደግሞ የኦሮሞ ልዩ ኃይል ደግሞ ሽመልስ አብዲሳ ፊንፊኔያችን ዋና ከተማችን ናት፣ ወደዚች አትመጣትም። የኮሪያን የሚመስል የግራጫማ ልብስ ለብሶ ታንክ 7 ዓመት ሙሉ በታንክ በመድፍ ምናምን ሲሰለጥን የነበረ ነው። ተፋኖ ጋውን ግብ እንዴ ለምን ይመስላል? የኢትዮጵያ መከላከያ አማራ ክልል ሙልቅ ብሎ የወጣው እኮ ወላሂ ላዚዋ አሁን ፋኖ ባህር ዳርን ሊቆጣጠር ዙሪያ ላይ እኮ ያሉ ባህር ዳርን ተቆጣጠረ። ከዛ ደሴ፣ ከዛ ከሚሴ፣ ከዛ ደብረ ብርሃን፣ ከዛ ይጀመራል። ከሚሴ ሲደርስ ነው እንጂ ኦሮሞ ልዩ ኃይል የሚጠብቀው እዛ ጋር ትንታኔ ጠላ እና ምን አስቦ ነው ለቋቸው ሄዲው ፋኖን ለቆት ሄዲ። ከዛ ምንድን ነው ኦሮሞና አማራ ተጋጠሙ ይባላል። ለታሪክ እንኳን ታሪኩ ተዛ አማራ አሸነፈ ወይ ኦሮሞ አሸነፈ ተብሎ ይጣፋል። የኢትዮጵያ መከላከያ ሰራዊት ደግሞ 3 ሀገር ይገጥማል። አይደለም 2 ሀገርና 1 ክልል ይገጥማል። ለምሳሌ ኤርትራን ይገጥማል። ሱዳን ደግሞ አሁን ጦሯን እያሰማራች ነው። አብይ አህመድ እኮ ጉድ እኮ የሰራን እናቴ ትሙት። ሰው እንዲሆና ሰው በገዛ ሀገሩ ላይ በገዛ መንደሩ ላይ የሱዳንን ልዩ ኃይል ያሰለጥናል። ታያዋላችሁ። ተመልከቱ እንግዲህ ከሱዳን ጋር ይገጥማል። ሱዳንን ሂሚቲን ይዞ ይገጥማል አብይ አህመድ። በኤርትራ ደግሞ ድምጥማጡ ነው የሚመጣው። አሁን እድሉ አማራ ላይ ነው ያለው። አማራ ደግሞ ህማን ኃይል ላይ ነው የሚገጥመው ከኦሮሞ ልዩ ኃይል ጋር ታሪካዊ ጦርነት። አሁን በዜና እየሰማሁኝ ማለት ነው የአማራ ፋኖ ደባርቅን ሙሉ ለሙሉ ተቆጣጥሮታል ይላል። እሺ ለቆላችሁ ወጥቷል ይላሉ። ውስጥ ባህር ዳር ዙሪያውን አክበነዋል። እሺ ለቆላችሁ ወጣ። የብልጥግና አማራዎች ሰሞኑን ወደ አዲስ አበባ እየሄዱ ነው፣ እያመለጡ ነው። ያይት አባታቸው ይግቡ የት ይሄዱ። አሁን አማራ ፋኖ እንዲያል ይቆጣጠረዋል አማራ ክልልን። እናቴ ትሙት። ከትግሬ ጋር ተደምሮ መከላከያ ሰራዊትን አይወጋም። ፊቱን ወዴት ነው የሚያዞረው? አሁን አውቆ እኮ ነው። ፈርቀዳጅ የሚባል ነገር አለ። ወደ የፈሰሰበት ፈሰሰ። አሁን አብይ አህመድ ተመልከተ፣ እንዲያለ የአብይ አህመድ ጦር ወዴት ተጠግቷል? ወደ ትግራይ።
እሺ ወደ ትግራይ ከተጠጋ አማራ አሁን ፊቱን አዙሮ ወደ ትግራይ የተጠጋውን ነው የሚዋጋው? አይዋጋም። እንዴት ብሎ አይዋጋም? ወዴት ነው የሚሄድ? ወደ 4 ኪሎ አይደለ? ተሳሳቱ። 4 ኪሎ ሲሄድ ደግሞ ከሚሴ ላይ የኦሮሞ ልዩ ኃይል አለ። እናቴ በመቶ ሺህ የሚቆጠር እኮ ነው። እዛ ላይ ትጥቅ እንዳይመስላችሁ ለ7 ለ8 ዓመታት በደንብ ሲሰለጠን የነበረ መሳሪያ በመንግስት ታግዱ። እሱም ራሱ እኮ አንዱ ጦር የኢትዮጵያ ጦር በሉት አንገን ቢዞች ቲቤልየፍና አማራ ኤርትራ ሆነው ተቀናጅተው አብይ ሊወጉት የለም እንደዛ የሚባል ሰሜናውያን አሁን በትግራይና በኤርትራ በኩል ያው አንዲ ላይ ሊሆን ይችላል። አማራው ግን ወደ 4 ኪሎ ነው በቃ ግስገሳ ወላሂ ላዚም። እስቲ ቆይ አንድ የአማራ ልጅ ላስገባና ይሄን ጥያቄ ጠይቀዋለሁ። አማራ የታለ? አማራ የአማራ አክቲቪስቶች ዝምተኛው ገዳይ ኧረ የለም፣ ዝምተኛው ገዳይ የለም። ቆይ የፖለቲካ እኮ ወላሂ ጭንቅ ነው ያለኝ። በቀለኛው ፋኖ ስማው ወጣጣቸው ራሱ ሃሎ ሃሎ፣ አይዋ በቀለኛው እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም። እንዴት ነው ወንድሜዋ? እንዴት ነህ? አያ አለሁልህ ወንድሜዋ። ሰማ የኢትዮጵያ መከላከያ ሰራዊት አማራ ክልል ለቆ ወደ ትግራይ እየሄደ ነው። ፊታችሁ ወዴት ነው እናንተ? እኛማ ወደ 4 ኪሎ ነው፣ እሱ ወደ ትግራይ እየገባ ነው። አሁን እናንተ ወደ 4 ኪሎ ነው የምትገቡት? ይሄ ጥያቄ የለውም። አው ግን ለምን አሁን በፊት ስትታገሉ የነበረው ተመከላከያው ላይ ነበር አይደለም? እሺ አሁን እሱ ለቆ እየወጣ ነው፣ ወደ ትግራይ እየተጠጋ ነው። ኤርትራና ትግራይ ጋር ሊገጥም። እናንተ አብራችሁ ነው የምትገጥሙት መከላከያውን ወይስ እሱ እዛው ይጋጠም እናንተ ወደፊት ነው የምትሄዱት? ባሻው ይሄድ እንግዲህ። እናንተ ፊታችሁ ግን ወደ 4 ኪሎ ነው። ሃሎ ተው፣ እንደዚህ አታሳይ። ተው አታሳይ። ይሄን ሸፍን። አይቻልም፣ ቪዲዮ ታዘጋለህ። እናንተ አሁን ወደፊት ነው በቃ ወደ 4 ኪሎ። እኛ የምንጓዘው ወደ 4 ኪሎ ነው። እዛማ የኦሮሚያ ልዩ ኃይል እናቴ ታፍንጫው ከመከላከያ ሰራዊት የበለጠ ታጥቆ ነው የመጣው። እዛ ቁጭ ብሏል። እንዴት? እሺ አመሰግናለሁ እንዲሚው። እሺ ሌላ የአማራ ተወላጆች ላስገባ። ቆይ አንድ የኦሮሞ ተወላጅ ላስገባ። ከዛ የትግራይ ደግሞ ወረሞች አላችሁ? ወረሞች ቆይ አንድ የኦሮሞ ተወላጅ ላስገባ። ጦርነቱ እኮ የከፋ እኮ ነው። አብይ አህመድ እኮ እርጉም እኮ ነው። እናቴ ትሙት እርጉም የተረገመ። ቲዲኤፍ ማስገባለሁ። ቆይ በኋላ ነው ማስገባችሁ። አሁን ብሔር ብሔረሰቦችን ነው የምጠይቃችሁ። ግራ የተጋባችሁት። ኧረ ወረሞች የታላችሁ? ዴዴሳ የሚል የለም? ጨሌሳ ጎዲያ የለም። እስቲ ቆይ ማኪ ቤት አዎ ጅሩ በቴዎ አዎ ሄሎ ጆይ፣ እንዴት ነህ? እንዴት ነው እንደሚዋ? ሰላም ነው አሉ። እግዚአብሔር ይመስገን። አማን። ከየትኛው ነህ? እኔ ከአማራው። እሺ አሁን አማራን መከላከያ ሰራዊቱ እየለቀቀ ነው። ፋኖ ደግሞ አሁን ምንድነው? አሁን እንዲህ ያለ ወታደሩ ወደ ትግራይ እየሄደ ነው፣ ድንበሩ ላይ እየተጠጋ ነው። ኦኬ፣ መከላከያ አንዳንድ ቦታዎችን ለቆ እየወጣ ነው። እኛ ደግሞ እየተቀባበልን ነው፣ እየተከተልን እየጨፈጨፍን ነው መከላከያ እኮ። አሁን ወደ ትግራይ ሲሄድ እናንተም ተከተላችሁት ወደ ትግራይ ነው እየወጋችሁት የምትሄዱት ወይስ ወደ 4 ኪሎ? እኛ ጉዟችን ወደ 4 ኪሎ ነው። እሱ እኮ ተጠጋ፣ በቃ ተውኩት አለ፣ በቃ ይሄድ ወደዛ። ያገባችሁም እናንተ ወደ 4 ኪሎ ነው የምትሄዱት ማለት ነው። አዎ እኛ ቀጥ ብለን 4 ኪሎ ነው የምንገባው። መከላከያው እዛ ከኤርትራና ከትግራይ ጋር ይዋጋ፣ በዛ በተራው ሄዶ ይዋጋ። በሚዋጋበት እኛ ጋርም ከመጣ እሺ። አብይ አህመድ የመከላከያ ሰራዊቱን ሲያወጣ እናንተ ወደዛ መምጣታችሁን አያውቅም ማለት ነው? ወደ 4 ኪሎ ድሮም እንደምንመጣ ያውቃል። አሁንም እንደምንመጣ ያውቃል። ታዲያ ምን አዘጋጅቶላችኋል? ማቴሪያል ምን አዘጋጀልን?
የኦሮሚያ ልዩ ኃይል አዘጋጅቷል እያልክ ነበር። የኦሮሚያ ልዩ ኃይል ደግሞ አሰልፈን ነው የምንነዳው። ስማ ጅቦ የኦሮሚያ ከብት እኮ ነው፣ በፉጨት ነው የሚነዳ። ለሊሳ እያልክ ከምሽግ እያወጣ መምታት ነው። እሺ ወንድሜ ወንድሜ እንዴት ነህ? ማክቤል አንድ የሚዩት አድርግ። ኦርዲያፋ አንተ ሰውዬ ቆይ፣ አንተ በችግር በመከራ እንሞት ስንል በሳቅ ልትገልን ነው? እናንተ ሰውዬ ምን አባቴ ላድርግ ብለህ ነው አሁን? በጣም የገደልክን ነው፣ በጣም እያሳከን ነው። አንድ አንተን ጥያቄ ኦሮሞ ነህ አይደለ? አዎ። አሁን ይኸው ከአማራ ክልል ሁሉም መከላከያ እየወጣ ነው፣ ወደ ትግራይ እየተጠጋ ነው። ፋኖች ደግሞ አሁን ቦታቸውን ነጣ ካረጉ በኋላ ወደ 4 ኪሎ ነው የሚመጡት። አብይ አህመድ ምን አዘጋጅቶላቸው ነው? መከላከያው እንዲህ ያለ መድፉንም ታንኩንም ይዞ ይሄድ ነው እና እንዲሁ 4 ኪሎ ባዲውን አልቀረም ወይ? ጠበቃለው ወይ? እነሱ አሁን ፊታቸው ወደዛ ነው። እንዴት ነው ነገሩ? ነው እንዴ? አንድ ኦሮሞ የድሮ ዱላ እንደምታውቀው አርጅተዋል። አዲስ ዱላ ቆርጠን መጠበቅ ነው። በማን ነው? እንዴት ነው አሁን ነገሩ? እንዴት ነው? መከላከያው እኮ በቃ ወደ ትግራይና ወደ ኤርትራ ይሄድ እኮ። ፋኖ አይመጣም እኮ አንተ። ፋኖ ይመጣል ብለህ አታስብ። እንዴ ለቀቀላችሁ ቦታውን፣ ወንድሜዋ ለቀቀላችሁ እኮ። ፋኖ ከመጣ 1 ሚሊዮን ኦሮሞ ዱላ አዘጋጅተዋል። እንደተለመደው ወያኔ እንዳባረረው ዱላ ተዘጋጅተዋል። ተው እንጂ ኦርዶፋ እየመጣን እኮ ነው። አሁን ፉጭ እያልን በፉጨት ማለት ነው 4 ኪሎ ልንገባ ነው። አያቸው አብይ አህመድ እናቴ ትሙት መልቲ የሆነ ሰው አብይ አህመድ ማለት ጁሃር መሐመድ እኮ ተናግረው ክፉ የዓለማችን ክፉና ጨካኝ ሰው ነው አለ። በቃ አሁን የኦሮሞ ኃይል እናቴ ትሙት ለ7 ዓመት ሰልጥኑ የሆነ ሰዓት ታስታውሳላችሁ፣ ሰሜን ኮሪያ የሚመስሉ የሆነ አረንጓዴ ለብሰው በመንግስት የተደገፈ በጄኔራሎች በኢትዮጵያ መከላከያ ስር ስልጠና የተሰጠው ግን የኦሮሞ ልዩ ኃይል የታጠቀው ትጥቅ ምናምን እንዴ ከሚሴ አካባቢ እኮ ኦነግ እኮ ከአማራ ልዩ ኃይል ጋር ይዋጋ ነበር። ታስታውሳላችሁ? እንትን ላይ አጣያ አካባቢ ላይ እኮ ስንቴ ነው የተዋጉት? የኦነግ ኃይል እንኳን አይደለም የኦሮሞ ልዩ ኃይል ተንትን ብሎ አስባችሁታል? አሁን ከአማራ ክልል ሙልጭ ብሎ የወጣው አዳክሟቸዋል። 2 ዓመት እኮ ተዋግተዋል። አሁን ግን በቃ ፍጥፍጥ ነው። ፍጥፍጡ ደግሞ እንደ በፊቱ አይደለም። አሁን በፊት ላይ የአማራ ጦርነት እንዴት ነበረ? በየጎጡ ነበር አይደለ? በየጎጡ ነበር። ወሎ ላይ፣ ጎጃም ላይ፣ ጎንደር ላይ ምናምን መከላከያው ጠብ ብሎ ሲዋጋቸው ነበር። አሁን የሚሆነው ጦርነት እንዴት እንደሆነ አገራችሁ ዳር ድንበር ያለው ወሎም ጎጃሙ ስብስብ ብሎ የሚመጣበት በዛ በኩልም ስብስብ ብለው የሆነ ቦታ ላይ ተገናኝተው የሚጨፋጨፉበት ቦታ ነው የሚሆነው። ከዛ የኢትዮጵያ መከላከያ ሰራዊት ደግሞ በዛ በኩል ነው። በቃ ገባ። አሁን እያንዳንዱን አማራ አስገብቼ ይህን ጥያቄ በጠይቃቸው ጉዟችን ወደ 4 ኪሎ ነው የሚሉት። በቃ መከላከያ እኮ ለቆ እየወጣ እኮ ነው ከአማራ ክልል። እናቴ ትሙት አንዳንዱ ተደብቆ ነው የሚወጣው፣ ወደ ትግራይ እየተጠጋ ነው። እሺ ሙሉ አማራ ለቆ ከወጣ አማራ እኮ ነፃ ይሆናል። በፋኖ እጅ ነው ደግሞ ሙሉ አማራን ፋኖ ይቆጣጠራል። እስቲ ደግሞ ሌላ ትግሬ ላስገባ እስቲ። አብዲ አማራ አንተ ትግራ። እሺ ወንድሜ አብዲ እንዴት ነህ? ጤና ይስጥልኝ ጅቦ፣ እንዴት ነው? አሁን እንዲ አማራነትህ መከላከያ ሰራዊቱ ለቆ እየወጣ ነው። እውነት ነው። እናንተ እንዴት ነው አሁን ጉዟችሁ? ወዴት ነው? ወይስ እንዴት ነው የምታደርጉት? ነገሩ እንዴት ነው? ወዴት ነው ጉዟችን? እኮ ይታወቃል። ያው ወደ 4 ኪሎ ነው። ሌላ ምን ይያልን? ወደ ኤርትራ እንሄድ፣ ወደ ትግራይ እንሄድ፣ ፊት ለፊት ነው እኮ መከላከያ ሰራዊቱ ከአማራ ክልል እየወጣ ወደ ትግራይ እየገባ ነው። አይተዋል። ድንበር ላይ እየተጠጋ ነው፣ እየገባ ነው። ደብረታቦር የዞን ከተሞች ሳይቀሩ እኮ ተቆጣጥሯል ፋኖ። አው እሺ ጉዟችሁ ወዴት ነው? ሳይሆን ለቆ ነው። ይሄ ነገር ይስተካከል። ጅቦ አስተካከል። ለቆ ነው። ለቆና ተቆጣጠረ። ለቆ ነው። አዎ ለቆ ነው። ቆይ ወዚ ማነህ አንተ? ስንዴው
ስንዴው ዘለላው አንዴ ዝም በል እሺ። አሁን እንዲው አብዲዋ እንዲው ጉዟችሁ ወዴት ነው? ባህር ዳርን ክልሉን በእጃችን እናስገባለን። አቃለሁኝ እሱን ተወለቆቷል። ወሰራዊቱ ጉዟችሁ እኛ ግስጋሴያችን 4 ኪሎ ብቻ ነው በቃ የሚታየው። አንድ ነገር ልንገር እንዲህ አማራነትህ ማለት ነው። አሁን አብይ አህመድ መከላከያውን ሆን ብሎ ካስወጣ ወዲ 4 ኪሎ እንደምትመጡ ያውቃል አይደል? ያውቃል። ምን ደግሶላችሁ ነው? ምን አዘጋጅቶላችሁ ይደግሳል? ምጭና ቢላ ያዘ ምን የኦሮሞ ጅሌ ነው የሚጠበቀው። ኦሮሞ በአንድ ጥይት እኮ ይፈረጥጣል፣ ገደል ነው የሚገባው። ምንም የሚመጣው ነገር ስድብ፣ መጨረሻ ስድብ። አየው አቅም ስድብ አይደለም። አይ እውነት እኮ ነው። ጋዱ ላይ ያለ ነገር ነው። ምን በቃ ሚውት አድርገሽ ሚውት አድርጋ። አሁን ደግሞ እንደሚል ጠይቅህ ማነህ? ስንዴው ዘለላው አንተ ዞላ ዞ 23 አቤት፣ ሰላም ነው ወይ? አንድ ጥያቄ አለኝ። መሀሪ ትገባለህ? ቆይ እኔ አንተንም እጠይቃለሁ። ትግራይና ኤርትራን ደግሞ አንድ ላይ ነው የምጠይቃችሁ። ስማ፣ አሁን ከአማራ ክልል ሁሉም መከላከያ እየወጣ ነው። አንተ ዞ 23 ዘልዛለሁ። አቤት፣ እየሰማሁ ነው። አሁን እየወጣ ነው። ደግሞ ፋኖ ኃይሉን አጠናክሮ ወደ 4 ኪሎ እየመጣ ነው። አብይ ምን ይዞ ነው? እንዴት ነው 4 ኪሎ አልፈለገም? የለም አማራ ክልል ላይ ምንም ኃይል ስለሌለ ያው ባዶ ሜዳ ነው። ለማስረሻ ሰጤቱ ነው እየወጣ ያለው እኮ ለሌላ አይደለም። ወንድማችን ተደራጅተው አሁን እኮ እየተቆጣጠሩ እኮ ነው። ደባርቅን ተቆጣጥረዋል። ባህር ዳርና ከበይ ይዘዋል። ብዙ ቦታ እየገቡና ተቆጣጠሩ ይለያያል። እየገቡ ነው። ለሰላምታ ነው እኮ አሁን አዳምጠኝ። አሁን እንደዚህ ፋኖ የተቆጣጠረውን ቦታ ተያዙ በኋላ ወጣቱን አደራጅተው ምናምን ተጥቃሟልተው እንዲህ ወዲ 4 ኪሎ መገዝገሳቸው አይቀርም። ያውም ይመቻቸዋል። ቦታ ሲቆጣጠሩ ምን ችግር አለው? መንግስታዊ ፋኖ ነው እኮ። አሁን ፋኖ ቢቆጣጠረው ያደራጃቸዋል፣ ወጣቱን ያደራጀዋል፣ ያስታጥቀዋል። ትሬኒንግ ከዛስ እኮ ነው። ከዛስ ወዲ 4 ኪሎ እሱን እኮ እኛ የፈለግነው መንግስታዊ ፋኖ ነው። ካየ ከዛ በኩል እኮ ኮሎኔል ደመቀም መንግስታዊ እኮ አሁን ወዲ 4 ኪሎ ነው የሚገዘግዙት። መከላከያው ደግሞ ወዲ ትግራይ ተጠቅቷል። ምንድነው ከዛ በፍላጎታችን ያስቀመጥነው የአማራ ታጋይ ያስቀምጠን ምን ችግር አለ? በፍላጎታችን ያስቀመጥነው የአማራ ታጋይ ምን ችግር አለው? ቢቀመጡልን ቢጠብቁት ሰፈራቸው ሌላ ሰው እኮ ሊመጡ እኮ ነው። ወዲ 4 ኪሎ ሊመጡ እኮ ነው ወንድሜዋ። የራሳችን ታጋይ እኛ የፈጠርናቸው። ቆይ እስኪ አንድ ነገር ልንገርህ። ስንዴው እየሰማህ ነው? አሁን ክልሉን በአማራ ኃይሉ ልዩ ኃይል ሙሉ አስያዝከው። እሺ ኤርትራ ነው ወይ ወደ ትግራይ ለመግባት ቤት ታልፋለህ? እስኪ ንገረኝ። እስኪ በአየር ላይ ነው ቤት ታልፋለህ? መንገዱ ሁሉ ተይዞ። አንተ ስድብ ነው። እኔ ብዙ ጊዜ ሰምቼ አላውቅም። ቆይ አንተ ስድብ ነው የምችለው? አንተ አሁን ፖለቲካ ልተነትን ነው? እስቲ ቆይ አንተ ዝም ብለህ ፂላ ነው ተውት። ወይ ፂላ ነው ትጠይቃለህ? እስቲ ቆይ አረጅቡ ፂላ ትጠይቃለህ አንተ አለ እኮ ኦሮሞ መስሎኝ ነበር። ኦሮሞ አይደለም ነው ጅቡ። ቆይ አንተ እየቀለዳችሁ ነው። እኔ ጨንቆኝ ተልቤ ነው። እኔ ተልቤ ጨንቆኛል። ወላሂ ላዚም እውነቴን ነው። ብዙ የአማራ ተወላጆች የፖለቲካ ተንታኞችም ፍላጎታቸው 4 ኪሎ ነው። አብይ አህመድ ደግሞ ወደ ትግራይና ወደ ኤርትራ እየተጠጋ ነው። የአማራው ኃይል ደግሞ ከተማውን እየተቆጣጠረ ሲመጣ ወጣቱን አደራጅቶ አሰልጥኖ እንደገና ደግሞ ወደፊት መገስገስ አለበት። ወደፊት ሲገደግስ ደግሞ 4 ኪሎን የሚከላከለው ኃይል ምንድነው ነው? በቃ ይሄ እኮ ነው ፖለቲካው እኮ ይሄ እኮ ነው። አሁን ይሄ ጥያቄው እኮ በራ ያለ ነገር እኮ ነው። በቃ ግልጥ እኮ ነው። ወላሂ ግልጥ እኮ ነው። ቆይ እንደገና ደግሞ ሌላ ደግሞ አማራ ቆይ እስቲ ሴቶች ደግሞ እስቲ ፖለቲካውን ላሳትፍበት። ማጂ ሃሎ ማሪ ማጂ ሃሎ ሃሎ በቃ እያጠበች አትሰማም። በቃ እያጠበች ነው። እሺ ሌላ ሰው አስገባለሁ። ጥላዬን አግባ እስቲ አንተ ጥላ ቢስ። አንተ ብትገባ ፖለቲካውም እንዲሁ ቅርብህ ስለሆነ ያለውን እውነታ ቁጭ ታደርግልን ነበር ወንድሜዋ። እሺ ግርሚሽ ሃሎ። አንድ ሰው ነው የምጠይቀው ዛሬ ወላሂ ቁርጤን ማወቅ ነው የምፈልገው። ሃሎ ሃሎ ፉል ቤት ነው ይሄ ፉል ቤት ነው። ለምን ወላሂ እኔ ግራ ገብቶኛል እኮ። ምን ታስቦ ነው? ወዴት እየተሄደ ነው? ምን እሺ ነው? እኔ ያልገባኝ ነገር ወዴት ነው? ሌሎቻችሁ እንዲቀልድ እያያችሁት ነው። እኔ እኮ እንደምሬ እኮ ነው። ተልቤ እኮ ወላሂ ተልቤ እኮ አሰብኩታ
ቁጭ ብያየሁታ ወንድሜ አሎ ታጋዩ አርበኛው ሴት ነኝ ሴት ነሽ እንዴት ነሽ አሞራው በቃ እንዲሁ አንድ ጥያቄ ነበረኝ እንዲሁ አማራ ነሽ አዎ አማራ ነኝ አሁን መከላከያ ሰራዊቱ ወደ ትግራይ ድንበር እየተጠጋ ነው አማራ ደግሞ ፋኖ እየተቆጣጠረው ነው እሺ ከዛ እንዴት ነው አሁን ፊታችሁ ወዴት ነው ውጊያው እንዴት ነው እንዲሁ ይሄን ወዴት ነው መከላከያው የሄደው ወደ ትግራይ ተጠጋ ወደ ትግራይ ድንበርና ወደ ኤርትራ ድንበር በዚህ ምን ሊሰራ ወደዛ ደግሞ እንግዲህ እዛ ደግሞ ህግ ሊያስከብር ነው እንቀጥይ ጥሩ ነው ታዲያ ጥሩ ነው ትግራዮች ጆሮውን ብሎ ይመልሰዋል ሌላ ምን ይሰራል እናንተስ እኮ ነው አሁን የትግራይን ታዩ ሌላ ነው እሱ ጦርነቱ ሲጀመር እንወያይበታለን እናንተ አሁን ፊታችሁ ወዴት ነው ማለት መከላከያውን ተከትላችሁ ነው እንዲሁ የምትመጡት እኛ ሀገራችን ላይ ነው ውጊያችን የምናካሂድ እንጂ ሲጀመርኛ ወዴት ልንሄድ ፈልግ ሰው ጦርነቱን ከክልሉ ውጭ አድርገን እንጂ እኛ አንፈልግም አገራችን ላይ ነው ጦርነትን ጸጋ አድርጋ ተቀብላለች እኛ ሀገራችን ላይ ነው የምንዋጋ ይመችሽ ማማዬ የአማራ አክቲቪስቶች እኮ ሌት ይላሉ እኮ እናቴ ይሄ ፉልሲ በላይ ነበር አያጅቦ ወንድሜ ጂቢ ብላ ጭራሽ እንዴት ነው እባክህ የዋዎች ናቸው እኮ እናቴ እኛ ክልላችን ውስጥ ነው ሀገራችን ላይ ነው የምንዋጋው ሰው ጦርነትን ከሀገር ውጭ ነው መዋጋት የሚፈልግ አካም ጀርታ ወንድሜ ሰላም ጅዋችን እንዴት ነህ አሁን እንዲው ጥያቄ መደጋገም እንዳይሆንብኝ ሰምተዋል አይደለ ጨንቋቸዋል እንግዲህ መላኬ ነው ችግሩ መከላከያ እየወጣ ነው ከአማራ ክልል ወደ ትግራይ እየተጠጋ ብዙ የአማራ ክልሎች ከተማዎች ጎጦች ምናምን ደግሞ በፋኖ ቁጥጥር እየሆኑ ነው አማራ መቼ ከእናቱ ቀሚስ ወጥቶ ፋኖ የሚባል ይሄ ተላላኪ ሁሌ ብሽሽቅ እናንተ ያስከው እውነቱ ብሽሽቅ አይደለም እኮ አሁን እውነት እኮ ነው የምንናገረው ብሽሽቅ ምን ያደርጋል ብሽሽቅ እኮ የዴነዝ ጨዋታ እኮ ነው እውነት በቃ አለ አይደል እውነት ያለ ነገር ነው ደባርቅን ይዘራል ባህር ዳርን አከበዋል አዎ ሰላም ወንድሜ ሃሎ አላ እሺ እንዴት ነህ አላ እንዴት ነህ ጥያቄውን ሰምተዋል ልድገምልህ ድገመው ለሞራል እንዲሆነኝ ሞራልህ እንዲነሳሳየው ታማራ ክልል መከላከያው ለቆ እየወጣ ነው ለቆ የወጣውን ቦታ ደግሞ ፋኖች እየተቆጣጠሩት ነው እንግዲህ ፋኖች ደግሞ ግስጋሴያቸው ወደ 4 ኪሎ ነው መከላከያው እንዲያለ ወደዛ ተሄደ ወደ 4 ኪሎ ሲመጡ የሚከለከላቸው ምንድነው ነው አሁን በቃ ይሄ መንግስት ባይዘው የናቃቸው ይመስለኛል እንዴት እነሱ ይመጣሉ ዞሮ ቢመጡም ለምሳሌ ትንሽ ቦታ ሲቀራቸው የራሱ የሆነ ታክቲክ ይይዛል ወጥቷል ምን አይነት ንቀት በጣም የሰው በጣም እንደናቃቸው የገባኝ በዚህ ጊዜ እሱን ቶ አሁን ወንድሜ ዋኔ አሁን አንድ አማራ ባስገባ እንዲያን ተልክ ያወራል አሁን እኔ
ምናምን ይላል። ይኸው እኔ አሁን የተዘጋጀውን ነገር አዳምጠኝ በደምብ። አሁን የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ መጋጠም የሚፈልገው ከኤርትራና ከትግራይ ኃይል ጋር ነው። በቃ አይደለም አይታል በቲቪ ሲለቀቅ አንዳንድ ቪዲዮዎች መከላከያው ታንኩን መድፉን በመኪና ሲያጎዝ ምናምን አይተዋል አይደለም። በቃ መከላከያ ሙሉ ኃይሉን ወደ ትግራይና ወደ ኤርትራ አድርጓል። ፋኖች ደግሞ ወደዛ ሲመጡ ምንድነው መንግስት ያያዘው? መቼም እየተኮሱ ነው የሚመጡት። 2 ዓመት ተዋግተዋል። መናቅ እኮ አያስፈልግም። ያለውን ፖለቲካ ነው እውነቱን ነው እንጂ መናናቅ ከሆነ አንዱን አማራ አስገባልሃለሁ ይንቃል እስከፈለከው ድረስ ችግር የለውም። ዋናው ነገር ከአማራ ክልል ወጡና ብቻ አማራ ከእንትን 4 ኪሎ ብቻ ይጠጉ። ችግር የለውም። ካሸነፉ ምን አለ መከላከያ ምን አለ እዛ ያስቀመጣችሁ አለ ብዙ አለ። እዛም እኮ አለ በጣም የኢትዮጵያ መከላከያ ሰራዊት ነው። ኢትዮጵያ መከላከያ ሰራዊት አለ በጣም ኃይለኛ ሰራዊት እዛ አለ። ብቻ ይውጡ። አሁን ህዝቡ እንዳይጨረስ ነው ችግሩ። አሁን እዚህ ጋር ያስቸገረን ውጊያ እዛ ውስጥ ፋኖ ጫካ አልገባልንም። በእናት ውስጥ ናለው። ምክንያቱም ህዝባችን ያልቅብናል እሱን ስንሰደው ገብቷል። አሁን ከተማ ገባኩ። ክልላቸውን ቢቆጣጠሩም ጣጣ የለኝም ለኔ በእኔ በኩል ማለት ነው። ክልላቸውን ሲቆጣጠሩ እኮ እስከ ባህር እስከ ደብረ ብርሃን ድረስ እኮ ነው። አስበዋል። የአማራ ክልል እኮ ደብረ ብርሃን ድረስ እኮ ነው። ለ4 ኪሎ ማለት የ1 ሰዓት መንገድ ማለት ነው። ዋና ምን መሰለህ 4 ኪሎ አቅራቢያ ከሆነ በጣም ይመቻል ለመምታት ራሱ ወጥቷል። ደብረ ብርሃን ላይ ሆነ ማለት 4 ኪሎ ጦርነቱ በቃ እዛው አዲስ አበባና ደብረ ብርሃን መሃል ነው የሚሆነው። ምንድነው እኮ ነው እዛ አይደርስም። ችግሩ እኮ እሱ አይደርስም። ዋናው ነገር ከጎጃም ይውጣ፣ ከጎንደር ይውጣ፣ ከወሎም ይውጣ፣ ደብረ ብርሃን ይግባ። ችግር የለውም። በዛን ሰዓት እናያለን። የተዘጋጀውን ግን አልነገርሽ። እሺ እናቴ ትሙት አማራ ክልል ሙሉ ለሙሉ ፋኖ ነው የሚቆጣጠረው። እናቴም በቅርቧ መከላከያ እየወጣ ነው። ከዛ እስከ ከሚሴ ድረስ አሁን እኔ እንደሰማሁት አንድ መረጃ ማለኝ አይደል? ወላሂ ብዙ መረጃ አለኝ። እስከ ከሚሴ ድረስ ኮምበልሻን አለፍ ካሉ በኋላ አጣየ ከሚሴ ምናምን የሚባሉት አሉ አይደለም? እዛ ጋ ነው በቃ እዛ ጋ ነው እኔ እንደሰማሁት ማለት ነው። እስቲ አንዴ ደግሞ አማራ ላስገባ ደግሞ እንደገና ወይ አማራ አስገብቼ ደግሞ እንደገና ሳራ እንዲሁ ላስገባ። ሃሎ ሂድ ወረኛ ይለኛል። ሃሎ ምን አልኩ? እንዲማት ሳዲብ እላጣልጣለሁ። እኔ እኮ ስዲብ አልወድም። ሳራ አቤት አቤት ትበልሽማ ቤት አማራ ነሽ? ያው አሁን የፋኖ ደጋፊ ነሽ? እኔ አይደለሁም። አማራ ክልል እና ምን ልትይ ነው የገባሽው? እኔ አንተን ስለምወድህ በቃ ስለከታችሁኝ ስለምወድሻለሁ። ዲብና አድርጌ ወዲያጃ ያሳጣኝ አጣውቶ ወዲያጃ አይደል ማሪዋ አዲገኛ ፖለቲካዊ ትንታኔ እያደረግን ወዲያለሁ ወዲያጃ ያሳጣኝ ማሪዋ እንቁላሌ እንከባከባታለሁ እኔም እንደ እናቷ ልጆትን ሰጠውኝ ላኖራት ከኔ ጋር አለሜ ጅቦነት ይላል። ጅቦ እኮ እናሳ ጅቦ ድምጥህ ትንሽ እንኮሻኮሻል። ማይክህን ራቅ አድርግ። አጠገብ ያለውን የእኛን የቀጥታ ስርጭት በቲቪ የሚተላለፈውን ዝቅ አድርገው ድምጡን ቀንሶ ያጥፋ። አመሰግናለሁ። እናመሰግናለን ጅቦዬ ስላስገባ። ጅቦዬ ብዙ ሰዓት አደንቃለሁ። በተለይ በሳቅ የምሰራው ፖለቲካ በጣም ደስ ይለኛል። ሳይለት ፖለቲካውን ሰራ ነው በእናትህ። አሁን እንደ ወንድሜዋ ብዙ አላጨናንቀህ ምንድን ነው መንግስት ቦታውን ለቆ እየወጣ ነው። አማራ ክልል ጎንደርም ደባርቅ አካባቢ ላይ አይተሃል አይደል? ትርምሶች እያየሁ ነው። ፋኖ ብዙውን እየተቆጣጠረ ነው። አሁን ግስጋሴያችሁ መከላከያውን ተከትላችሁ ወደ ትግራይ እየገባችሁ ነው ወይስ ፊታችሁ ወደ አዲስ አበባ ነው? ምንድን ነው?
አይ ዋናው ፋኖ የራሱን ፖለቲካ ይሰራል ከዚህ በኋላ ዋናው እኛ ክልላችን መቆጣጠራችን ነው። ከዛ በኋላ ደግሞ ፋኖ ፖለቲካዊ ስራውን ይሰራል። የራሱ ልጆች ያሉት በራሱ የፖለቲካ ውድ አለው እኮ ነው። ታዲያ መቼም አዲስ አበባ ዝም ብለህ ዘው ብለህ አትገባም። ጅቦ ያለውን ኮንዲሽን ታውቀዋለህ። በጣም ብዙ ህዝብ አለ። ወንድሜው አዳምጠኝ ወንድሜው፣ አሁን የምናወራው ትክክል አይደለም። አሁን መከላከያ ሰራዊቱ እንዲያለ ታማራ ወጥቶ ተጠግቷል ወደ ትግራይ። እሺ አሁን ፋኖ እንዲያለ ከተማዎቹን ይቆጣጠራል። ፋኖ ምንድነው አሁን ግስጋሴ ወዴት ነው? ከከተማው አይወጣም። በቃ ዝም ብሎ እዛው ማስተዳደር ነው የሚፈልገው ወይስ ወደ 4 ኪሎ ነው የሚፈልገው? ምንድነው እንደ 4 ኪሎ ነው እንጂ ታዲያ ስርዓቱን የታገል ነው። ከ2008 ጀምሮ ስርዓቱን የታገል ነው። ስርዓቱ ለኢትዮጵያ አያስፈልግም ተብሎ ነው። ታዲያ የት እናዳለን? አብይ አህመድ መከላከያውን ከኤርትራና ከትግራይ ጋር ማዋጋት ይፈልጋል። ምን ይዞ እየጠበቃችሁ ነው? 4 ኪሎ እንዴ ይቀርታል። እሱም በቀጥታ ከኤርትራ ጋር አሁን ከትግራይና ከኤርትራ ጋር ጦርነት የሚያደርግ ይመስላል። በዚህ ኮንዲሽን ብናርጎ እያስጠጋዴል ጦሩን። ታዲያ ለምን እናንተን ትቶ ወደዚህ ሄደ? አሁን ምን አዘጋጅቶላችሁ ነው ለእናንተ? በቃ ይሄን ነው አሁን ሴራ ፖለቲካ ተነታኔ ነው። ምን አስቀምጦላችሁ ነው? በተለይ ከሚሴ አካባቢ ላይ አጣዬ አካባቢ ላይ ምን አስቀምጦ ነው አሁን እንዲህ ጥሏችሁ የወጣው? አታውቀው። ማተንፈሱን ላቃተው እኮ ፋኖ እንደዚህ የተቆጣጠረ ቡላ። አንተንም እንደ ሌሎቹ ጠይቀሃለሁ። ጠይቀኝ። አጭር ጥያቄ። አሁን ከአማራ ክልል እየወጣ ነው መከላከያው፣ አይተሃል። ታንኩም መድፉም ተጭኖ ወደ ትግራይ እየተጠጋ ነው። ዜና አንዳንድ ዜና ስንሰማ ውስጥ አዋቂዎችን ስጠይቅ ደግሞ የአማራ ፋኖ ከተማዎችን እየተቆጣጠረ ነው። የባርቅን ባህር ዳርን አክቧል ምናምን። የአማራ የብልጽግና ባለስልጣናቶች ፈርጥጠው አዲስ አበባ ገብተዋል። እናቴ ትሙት እዚያ ሪሊ ኢንፎርሜሽን አር ዩ አንደርስታንድ? አሁን አብይ አህመድ ምንድን የፈለገው ሙሉ ኃይሉን የኢትዮጵያ መከላከያ ሰራዊት በሁለቱ ትግሬ ጋር ነው ጦርነቱን የሚከፍተው። እርግጠኛ ነኝ። አማራው ደግሞ ተደራጅቶ ወደ 4 ኪሎ ነው። ይህም እርግጠኛ ነኝ። አብይ አህመድ አማራው ደግሞ ወደ 4 ኪሎ ነው ጉዞ። ለምን ሳቅ እና አማራ ከኋላ ሆኖ መከላከያ ሊወጋ ወደ 4 ኪሎ ሲሄድ ምን አቋርጦ እንደሚሄድ አታውቅም። ለምሳሌ ህዝቡ ያሳልፋል ታስባለህ? ኦሮሚያ ክልልን እንዴት አድርጎ ነው አልፎ ወደ 4 ኪሎ ሊሄድ የሚችለው? አያችሁ ህዝቡ እንደ ህዝብ እንደሚቆም ራሱ ያውቃል አብይ ባይዘው። አያችሁ ሲቀጥል ደግሞ ንቋቸውን የተዋቸው እንጂ ንቋቸውን አብይ የተዋቸው። ምክንያቱም ትልቅ ጦር ከፊት ስላለ ንቋቸው አይደለም። ኖ ምን መሰለህ አንድ ነገር ብላ እኔ እንደሰማሁት ቆይ ጌታቸው ረዳ እንደነገረኝ ይሄ ኦሮሞና አማራ እንዲህ ህዝብ ሊያባላችሁ ይፈልጋል፣ ሊያጋጥማቸው። ኃይላችሁን እስቲ ማን ነው ጀግና? አማራ ነው ኦሮሞ ነው? ኑ ተያዩ እኮ ነው። ወላሂ ላዚም እኔ እንደሰማሁት ወላሂ እንዲው ወላሂ እኔ አፈር ያብላኝ እየነገርኩ በተለይ ይሄ ከሚሴ ይሄ ደግሞ ወላሂ እንደዛ እኮ ነው። አሁን ሰሜናዊ አንድነትን አብይ አህመድ ለሁለት ሰነጠቀው እንጂ ወደ ትግራይ ሲጠጋ እኮ ጦሩ ፋኖ ሲዋጋ የነበረው ተንተንጋ አይደለ? ተከትሎት ማሯሯጥ ነበረበት። እሱን ግን አልፈለጉም። ቆይ አሉ ፋኖች። ከተማዎቻችንን እንያዝ፣ ህዝቡን እናደራጅ። እሺ ቆይ ማን ነው አሁን የፋኖን ጦር እየመራ ያለው? ዘመነ ካሴ አማራ ክልል ውስጥ እንደሌለ ታውቋል። አንድ ሆኑ እኮ የት ኖሩ አለ እንዲ አማራ ክልል ውስጥ ነው እንዲ ያለው ዘመነ ካሴ። ቡላል አትቀልድ። እናቴ አንድ ነገር ልንገር ቡላል፣ አንድ ነገር ልንገር። አሁን በአማራ ኃይል ላይ ማለት ነው ለበርካታ ዓመታት ቀልደናል። አሁን ያለው ግን ይለያል። በዘር ነው ሊያባላቸው የፈለገው። እናቴ ትሙት ቡላል በዘር በቃ አማራና ኦሮሞ በዘር መነካካት አለባቸው። ቁርሾም ስላለ መሀላቸው ላይ በደንብ ጠንቅቆ ያውቃል። እናቴ በዘር መበላላትና መገዳደል ከተጀመረ በቀላሉ የሚቆም መስሎ ይመስለዋል እንዴ? እኮ አዳምጠኝ። ከተማውን አውቆ የለቀቀላቸው ለምን ይመስላል? ተደራጅተው በደንብ እንዲመጡ እኮ አማራ ሁኑ እንዲመጣ እኮ ነው ክልሉን ለቆላቸው የሚወጣው። ትቀልዳለህ እንዴ?
አሁን ፋኖ ባህር ዳርን ቢቆጣጠር ባለው ኃይል ላይ ኃይል ጨምሮ እኮ ነው የሚመጣው። ወጣቱን አደራጅቶ ና ወደ 4 ኪሎ እንሂድ ብሎ ነው እኮ ነው የሚመጣው። ያማል ፋኖ ተስፋፊ አይደለም። ይኸው አንድ ነገር ልንገር ጅቡ፣ ፋኖ ተስፋፊ ሳይሆን እዛው ክልል ውስጥ ነው የሚፈልገው። ክልሉ ለቆላቸው እየወጣ ነው። እሺ ወጣኩ በቃ እንደልባቸው ክልል ውስጥ ይሆናሉ እንጂ ተስፋፍተው ወደ 4 ኪሎ መምጣት አቅምም ብቃትም የላቸውም። እንደልባቸው ሲሆኑ ሰው አያደራጅም። ዝም ብሎ ክልሉ ላይ እንደፈለገ ይሆናል፣ ታጥሮ ይኖራል። 4 ኪሎ ሲል የነበረ ታጣቂ እኮ በደንብ ያደራጃል፣ በደንብ ያሰለጥናል፣ ወጣቱን እንደልቡ ያገኛል፣ ስብሰባ ያደርጋል፣ ከህዝቡ ጋር ይነጋገራል፣ ይቀጥላል። እንዴ አንተ እንደቀለል አድርገን እንደምታየው እኔ እንደዚህ አይነት ጭንቅላት አላቸው ብዬ አላስብም። የፋኖ አመራሮች እውነት ነገር ይንከርከኝ እየቀለድክ እናቴ የቡርቃ ዝምታ ቀጥል። እናቴም በብሔር ላይ ያጣላቸው በቃ ይሄ እኮ ነው። እንዴት አንተ ስታስበው አሁን እኔ ያሰብኩትን ዘመነ ካሴ ማሰብ ያቅተዋል? አሁን አማራ ክልል ባህር ዳርን ተቆጣጥሮ ፋኖ ዝም ብሎ ባለው ኃይል ላይ ባህር ዳር ላይ የሚጨፍር ይመስላል? ወጣቱን እያደራጀ እያሰለጠነ እኮ ነው ወደፊት የሚመጣው። ወደፊት ሲመጣ ደግሞ የኦሮሞ ኃይል ዝም ብሎ አይጠብቀው። አይ በዘር ያደርገዋል እዛ አካባቢ። መከላከያውን ደግሞ ሙሉ ኃይሉን ተጠቅሞ ደግሞ ወደ ኤርትራና ወደ እንትን ይዘምታል። አየህ፣ ከዛ ኦሮሞ እንኳን እየተዳከመ ቢመጣ ፊቱን አዝሮ መከላከያ ከኋላ መውጋት ይጀምራል። የትግራዩን በድርድር በምናምን ከጨረሰ በኋላ አሪ አንደርስታ። አቤት ትንታኔ፣ አቤት እውቀት። እኔ እኮ የሆነ ስልጣን ስጡኝ አማራዎች። እንደዚህ የሚሆን አይመስለኝም። ግን ፋኖን የተወው እንዳልከው ከአማራ ክልል ወጥቼ እሄዳለሁ ወደ 4 ኪሎ እመጣለሁ ካለ ብልጽግና ሳይሆን ወይም አብይ ሳይሆን የሚከላከለው የኦሮሞ ህዝብ እንደሚመክተው ስለሚያውቅ አሁን ደግሞ ትልቁ ጦርነት ከፊት ያለው ጦርነት ስለሆነ ነቅዋቸው ተሰዋቸዋል። አንድ ጥያቄ ልጠይቅህ። ኦኬ። አብይ አህመድ መቀሌን ትግራይን ለቆ ሲወጣ የትግራይ ኃይል ጉልበቱን አይተዋል? እስከ ድረስ እንዳመጣው እሱ ለምን ይመስላል? እነሱ ቲፒኤልኤፍ የመሳሪያም ብቃት አላቸው፣ የጦርነትም ብቃት አላቸው፣ ልምድም አላቸው። አዳምጠኝ። አሁን ክልሉን ተቆጣጥሮ ቁጭ ካለ በኋላ በጀቱ የሚመጣው እኮ ከ4 ኪሎ እኮ ባህር ዳር ላይ አሁን ባጀት ሊበጅብለት ነው ለፋኖ አብይ አህመድ። አይ ክልላቸውን ሲቆጣጠሩ አይደል ተጋሩ ተደራጅተው መጥተው እስከ ደብረ ብርሃን ይሄዱት። ወታደሩን አዋቅረው አደራጅቶ ከተማ ውስጥ ያለውን ወጣት ሰብስበው አይደል ፋኖ ይህን የማያደርግ ይመስላል? አንተ እንዴት ነው የምታስበው? እንደዚህ አክብደህ ካየኸውማ እስቲ ኦኬሽ፣ እኔ ግን አይመስለኝም። እሺ በቃ እነሱ ጭፍናቸው በቃ ክልላቸውን ይዞ ቁጭ ነው የሚሉት። ክልላቸው ላይ ቁጭ ብለው መበዝበዝ ነው የሚፈልጉት። ባጀትስ አሸባሪ ለሚለው ባጀቱን ይለቅላቸዋል አብይ አህመድ ለፋኖች። ህዝቡን ያስጨንቃሉ። ህዝቡ ያለውን ነገር እያስጨነቁ ይቀበላሉ። አሁንም ህዝቡን እያስጨነቁ የሚመገቡት የሚበሉት እነሱ ለከርሳቸው ትንሽ ብር ካገኙ ወደፊት የመምጣትና 4 ኪሎን የመቆጣጠር አላማም ፕላንም ያላቸው አይመስለኝም። በጣም ተሳሳት። እናቴ ትሙት እንዴ! ዘመነ ካሴን አላየውም እንዴ? ቤኒሻንጉል ላይ ከጥቋቁሮቹ ጋር ሲያወራ ከሱዳኖቹ ጋር አይቻለሁ። እሱ ሲናገርም እኮ እሱም እኮ ከንግግሩ እኮ ብዙ ነገር የሚናገረው እኮ 4 ኪሎን መቆጣጠር እንደሚፈልጉ ነው። ግን ተግባራቸውና ስራቸው ግን እንደዛ እንዳልሆነ ነው እኔ እየተረዳው። እስካሁን 4 ኪሎ ይሄዳል። ወደዛ ሲሄዱ ግን ምን እየተፈጠረ እንደሆነ ታውቃለህ? ይህን ማሰብ እንዴት ያቀጣል? ቡላላ የቡርቃ ዝምታ ቀጥልና ቡላላ እንሄድበታለን። አቤት በውስጥ በሰልኩ ከደብረ ጽዮን ጋር ምናምን ከነጌታቸው ጋር እግዚአብሔርን አውርቼ መጥቼ ወላሂ አውርቼ መጥቼ እዚህ ህዝቡን ማስጨነቅ የቡርቃ ዝምታ ናውጣ አንተ አይደለም ሲጀምር። እሺ እህቴ ሰላም ጅቦዬ፣ እንዴት ነህ? በነገራችን ላይ ጥላትህን ስትንቅ ነው መውደቅን የምታሳየውና ንቋቸዋል ያለው መናቅ ጥሩ ነው። ገባ? የተናቀ ነገር ትልቅ ቦታ ላይ ስለሚደርስ እና ፋኖ ድል እየቀነው ነው። ትላልቅ ከተሞችን እየተቆጣጠረ ነው። እንዳትዋሽ። አሁን እኔ አዳምጪ። መከላከያ ሰራዊቱ እየለቀቀ ከተማውን ፋኖ እየተቆጣጠረ እንዳትዋሽ። በድል በምናምን አይደለም፣ እውነቱን ነው መነጋገር ያለብን። ወደ ትግራይ እየሄደ ነው። ሚውት አድርግ። ማነው ጆሴፍ? ሚውትሽን አንሺ። ኦኬ አቤት ይሰማኛል። መከላከያው እየወጣ
ፋኖች ደግሞ ከተሞችን እየተቆጣጠሩ ነው። አንዳንድ ቦታ እየያዙ ነው አይደል? ትክክል ነው። አሁን ግስጋሴያችሁ ወዴት ነው? አይ ፋኖ የራሱ የሆነ ስትራቴጂ ይኖረዋል። ኃይሉን እኮ ስትራቴጂው አሁን 4 ኪሎ መግባት ነው። ኃይሉን እያጠናከረ ወደፊት ይመጣል። ወደ 4 ኪሎ ስትሄጂ አብይ አህመድ ምን አዘጋጅቶልሻል? ኦነግ ቢኖር ነው አንተ ያልክበት አካባቢ ቅድም እዛ አካባቢዎች ላይ ኦነግ ይኖራል። ኦነግ ደግሞ አቅሙ የታወቀ ነው። ፋኖ አየሽ አሁን የሚሆነው ምንድነው? የዘር በተለይ በአማራና በኦሮሞ ላይ የዘር ጦርነት ነው የሚነሳው ማለት ነው። ቁርሾም አለ፣ ታሪክ ቁርሾ ምና አይሹ በጣም ኃይለኛ ደም አፋሳሽ ነው የሚሆነው ማለት ነው። እየሰማሽ ነው? ግን አስበዋል። አሁን መከላከያው ወደ ኤርትራ እየተጠጋ ድንበርን ለውጊያ እየተቀናጀ እየመጣ እያለ አሁን ፋኖ ተነስቶ ቢዋጋ ኦሮሚያ ብቻ ሳይሆን መላ ኢትዮጵያን ባንዳ ናቸው ብሎ እንደሚዘምትባቸው አታውቅም? ቡላላ የሀገር ድንበር ሊያስከብር ሲሄድ መከላከያ ውስጥ ያለ ጠላት የሚዘምትባቸው ማን ነው? 75% ኦሮሞ ይቆጣጠሩታል። አዳምጠኝ፣ ራሳቸው ነው የሚቆጣጠሩት። ወጣቱን ያነሳሱታል። ትግራይ ክልል ጦርነት ነው። መላ ኢትዮጵያ የቱ ነው የሚነሳባቸው? አሁን እኮ ግልጽ እኮ ነው። በቃ ኦሮሞና አማራን ለማቀጣቀጥ ነው የሚነሱት። ሙሉ መከላከያው ደግሞ ኤርትራንና ትግራይን ለመቀጥቀጥ ነው የሚነሳው። በቃ ይሄ ግልጽ እኮ። እኔ ግን ይመስለኛል ልንገርህ ጅቡ ፋኖን እንደ አሸባሪ ባንዳ ታይቶ በመላው ኢትዮጵያ በደቡብም በሁሉም ቦታ ላይ እንደ ጠላት ታይቶ እንዲደበደብና አሁን ቲፒኤልኤፍ ጁንታ ተብሎ መላ ኢትዮጵያ ስትል ትግራይ አሁን አማራ ሊወጋ ኖ ከትግራይ ውጭ ያለው እንዳለ ፋኖን ሊወጋ አማራ አይሉ እሱማ በቃ ደቡብ እኮ ተደራጅቷል እኮ በሰሜኑ ላይ እኮ በቃ ፋኖን እንደ ባንዳ ይታያል። ቲፒኤልኤፍ ባንዳ እንደተባሉ በዛ ታይቶ ይቀጠቀጣል። በዛ ልክ እንዲመታ ነው አብያውን ትንሽዬ ቦታ እየሰጣቸው ያለው። ይሄ ነፃነት አይደለም። ባይዘው መከላከያ እየለቀቀ ሲወጣ እንዴት አድርጌ ልምታቸው የሚለውን ነገር እያቀናጀ ይመስለኛል አብይ። እኔ እኮ መከላከያ ሰራዊቱ ሙሉ አቅሙን የሚያደርገው በኤርትራና በትግራይ ላይ ሲሆን ወደ 4 ኪሎ ፋኖ ደግሞ መገስገሱ አይቀርም። በማን ኃይል ነው የሚከላከለው ብለህ ስታስብ የዘር ፖለቲካ ተጠቅሞ ኦሮሞዎች አገራችሁን ድንበራችሁን ፊንፊኛችሁን በሚለው አይደል የሚያዋጋቸው? ግልጽ አይደል የሚያዋጋቸው? አንድ እሱ፣ ሁለት ደግሞ ደቡብን ደግሞ የሚይዘው ለሀገር ድንበር ስዋጋ ቀይ ባህር ላስመልስ መከላከያ እዛ ሲሄድ ሀገር ውስጥ ያሉት ደግሞ ባንዳዎች ሀገርን እየበጠበጡ ነው ተነስ ይባላል። ያኔ ላምና ከብት ሰው እንደተዋጣት ይዋጣል። ፋኖን ለመምታት በቂ ምክንያት አለ። ግን እሱም አቅም አለው። እሱም ድፍን አማራን ይዞ ነው የሚያደራጀው። ሙሉን ተቆጣጥሮታል። አሁን ጉልበት ይኖራል። ሙሉ አማራ ተስማምቷል ብለህ ታስባለህ? ድብና አድርጎ ነዋ መንደርን እየተቆጣጠረ ሲመጣ ማን አባቱ ነው ከእንትን ውጭ የሚሆነው? የአማራ ባለስልጣናቶች እኮ አሁን እየፈረጠጡ እየወጡ እኮ አይመስለኝም። እርስ በርስ ግን ስምምነትና መግባባት ያላቸው አይመስለኝም። እኔ በደንብ ተስማምተዋል። በተለይ አብይ አስማምቷቸዋል ሆን ብሎ። አሁን ያለችው ካርድ እቺ ናት አልኩ። እሺ አክቲቪስትና የሰብአዊ መብት ተሟጋች እህታችን ሃሽታግ እባክሽ በሐሳባችን ላይ ሐሳብ ትሸጥ ዘንድ ወደ ቤታችን መጣሻል። ሃሽታግ አመሰግናለሁ ቅዱስ ጅቦ ወንድሜ፣ እንዲሁም የተከበሩ አቶ ቡላላ። ሰምተሽኛል ግን ሐሳቡን ለምንድነው እንዳወራ ማትፈቅዱልኝ? ምናምን እንዳት ከሐሳቡ እየወጣሽ ኦኬ። ብዙ ጊዜ እንደዛ ትያለሽ። አዎ አይ ችግር የለውም። እኔ እዚህ ቤት ሁሌ እንደታፈንኩ ነው። ይሄን ደግሞ ህዝቡ ይፈርዳል ያያል። ሁሌ እንደታፈንኩ ነው። የኔ ሰዓት ሁሌ ገደብ አለው ለኔ ሲሆን ለሌላው አላቅም። እኔ እንደውም ባልተናነሰ እየከፈልኩ ነው። ያው እንደጆ አልተከፈለ ስለማትሰራ እየከፈልኩ ነው የምገባው። እንደውም ግን በነፃ የሚገቡት እዚህ ቤት ብዙ ሰዓት የአየር ሰዓት ይሰጣቸዋል። ኤኒዌይስ በነፃ ምን ለማለት ነው? ይሄ ይሰመርበት። እኔ ለማለት ከሆነ አስከፍላቸዋለሁ ሁሉንም። አሁን ወደ ሐሳብ ይው ሐሳባችን ምን መሰለሽ? ቀልድ አይደለም፣ ውሸትም አይወራም። አሁን መከላከያ ሰራዊቱ ሙሉ ለሙሉ ለቆ ወደ ትግራይ እየተጠጋ ነው፣ ወደ ኤርትራ እየተጠጋ ነው። አማራ ክልል በፋኖ እጅ እየገባ ነው። ከዛስ አማራ ወዴት ነው የሚሄደው? ያው የአማራ ትግል እኮ ይታወቃል። የስልጣን ፉክቻ አይደለም እስከሚገባኝ። ኤኒዌይስ እኔ እንደ አንድ ከፖለቲካ እንደወጣች ሰው እንደ ግለሰብ አስተያየት ምንድነው
የአማራ ትግል አሁንም ዛሬም የህልውና ጉዳይ ነው እንጂ የስልጣን የወንበር ቅሚያ ነው ብዬ አላምንም። ስለዚህ ወዴትም ብሄድ ለአንድ ኢትዮጵያዊ የሚያሳስበው ጉዳይ አይደለም። ቢኮዝ የወንበር ሽኩቻ ስላልሆነ ማለት ነው የአማራ ትግል የመኖርና አሁን የምጠይቅሽ ጥያቄ ንጹህ ጥያቄ ከመከላከያ ሰራዊት ከአማራ ክልል እየወጣ ነው። ከተሞቹን ፋኖ እየተቆጣጠረ ነው። ፋኖ ወዴት ነው የሚሄደው? ነገርኩ እኮ ችግር ያለበት አካል ጋር ሁሌ ችግሩን ለመጨረስ ወደ ተፈለገው አቅጣጫ ቢሄድ ስልጣን ወንበር ለመንጠቅ ወዴት ነው የሚሄደው? 4 ኪሎ እንድል ነው የምጠብቀው። እሺ 4 ኪሎ አይሄድም። እሺ ንገሪኛ ወዴት ያለው እንድንወያይ እኮ ነገርኩ እኮ አሁን ለጊዜው ከፖለቲካ ርቅ ያለው ኤኒዌይስ እሺ ጆሲ ቀጥል። አይሽ ይሄንን ነገር ማወቅ ነው ላላ ሰው ያስገባል ብሎ እሺ ለህዝቡ ሰላም አንዳንድ ሰው አስገባ ለህልውናው ሰላም የሚታገል አካል ስለሆነ እኔ ወደ 4 ኪሎ ነው የሚል አቅጣጫ የለኝም። እሺ ወዴት ነው የሚሄደው? እሺ መጨረሻው 4 ኪሎ ነው የሚሆነው። እንግዲህ ክልሉን ነፃ ካስለቀቀ በኋላ ምንድነው የምትለው? 4 ኪሎ ሲሄድ ማን ይጠብቀዋል? ዝም ብሎ መከላከያው አሁን ወጥቷል። በማን ነው የሚጠበቀው? ወደ 4 ኪሎ ሲሄድ ለኛ አጥስተንጀው ኤኒዌይስ እሺ ለህዝቡ ሰላም ተመኙ ነው የምለው። አለቀ። አመሰግናለሁ። እኔ ከፖለቲካ ወጥቻለሁ እንጂ ማውራት ብችል ኑሮ እንደድሮ እለበልብት ነበር። እሺ ጆሲ ቀጥል። ጂቦ እንዴት ነህ? ስላስገባኝ ቴንኪው። ጥያቄው እንዲገመልኝ አሁን አካባቢ ነው እና የገባሁት በደንብ አልሰማሁትም። ወንድሜ የአማራ ልዩ ኃይል ፋኖ ከተማዎችን እየተቆጣጠረ ነው። መከላከያው እየወጣ ነው ወደ ትግራይ እየሄደ እና ፋኖ ከተማዎችን ሲቆጣጠር ከዛስ ወዴት ነው ጉዞ? አማራውን ይቆጣጠረዋል ሙሉ ለሙሉ። ይሄ እኮ ምንም ጥያቄ የለውም። ገና 4-5 ሆነን ሚሊዮን ሳንደርስ ሳንደራጅ መሄጃችን የታወቀ ነው። ኦልሬዲ ተቆጣጠርን አልተቆጣጠርንም መግባታችንና መሄዳችን ግልጽ ነው። ግን 4 ኪሎ ወደ 4 ኪሎ ነው። 4 ኪሎ ከመግባታችን በፊት እሺ፣ ወደ 4 ኪሎ ስትሄድ ሙሉ መከላከያ ሰራዊቱ ወደ ትግራይ ሄዷል። ወደ 4 ኪሎ ስትሄድ አብይ አህመድ ዝም ብሎ በቃ ከፍቶ ነው ኑ ብሎ ነው ለምሳ ነው የሚጠራችሁ ለውጊያ ነው አይደል? ነው እሱማ ኬክ ኮርሶ አይጠብቀንም። ግን እሺ ምን ይዞ ይጠብቃል? እስቲ ንገረኝ። 4 ኪሎ ለመሄድ ከማሰባችን በፊት ክልላችን ላይ መስራት ያለብን ስራ ይኖራል። ማጽዳት ያለብን ይገባል እኮ እሱን አጸዳዳህ ምናምን እሱ እየጸዳ ነው ራሱ እኮ እየወጣ እኮ ነው። የብልጽግና እንትን እኮ እየወጡ እኮ ከብልጽግና አካል እኮ ነው አብይ ራሱ። እኛ ወደ 4 ኪሎ ያለውን የማሸነፍ እንትን በፖዚሽን ወደኛ በመጣ ቁጥር እሱ ራሱ ይወጣል። እንደዛ ነው። ምንም ይዞ አይጠብቀንም። እሱ ራሱ አይኖርም። አዳምጠኝ። መከላከያውን ሲያስጠጋ መቼም መንገዱን ከፍቶ አይጠብቅም አይደለ? ያደራጀው ኃይል ይኖራል። የኦሮሞ ልዩ ኃይል አለው። ከሚሴ አካባቢ አጣያ አካባቢ የሚጠብቅ አለ። የኦሮሞ ልዩ ኃይል ለኛ ለቤት ስራ ሊሆን አይችልም። ምንም ከእቅዳችን ወደ ክልሉ እኮ ነው የምትመጣው። ወደ ክልሉ እኮ ነው የምትመጣው። ኮስ የሱ ክልል አይደለም አዲስ አበባ። የሱ ክልል 4 ኪሎ አዲስ አበባ ውስጥ ነው። አዲስ አበባ ስትሄድ በአየር ነው እንደ የምትሄደው? ኦሮሚያ ክልል አካፍለህ እኮ የምትሄድ ሰውዬ፣ እንዴት ነው የምታወራው? በዛ ስታግዝ የሚለዋል ከሚሴ ኦሮሚያ ነው። ጅቦ አንተ ተጨቃጭቃ አሳምነው ኖ አሳምን። ጥያቄን ግልጽ አድርግልኝና አስረዳለሁ። እሺ ሀሳብ እየሰጣችሁ ኔትወርኬን ላስተካክል። እኔ ቅዱሳን ጅቦ ኔትወርክ እስኪያስተካክል ድረስ እኔ የሚመስለኝ ቅዱሳኖች ፋኖ ለመቆጣጠር ሲያስብና ሲወጣ ሊመታው አስቦትም የራሱን የፖለቲካ አጀንዳ ሊሰራበትም ይሆናል። መከላከያን እያስወጣ ፋኖ ደግሞ እየተቆጣጠረ ያለው ባይዞ ፋኖ በጦርነት አይደለም እየተቆጣጠረ ያለው። መከላከያ እየወጣ ወደ ኤርትራ ጦሩን መንግስት እያስጠጋ ስላለ ወደዛ ሲሄዱ ነው አሁን ፋኖ ከተማውን እየተቆጣጠረ ነው እየተባለ ያለው። ይሄ ደግሞ ፖለቲካ ነው ሊሆን የሚችለው። ፋኖን እንዴት አድርጌ መምታት እችላለሁ የሚለውን ነገር መንግስት እያዘጋጀ ነው ብዬ ነው የማስበው። ዝም ብሎ አንድን መከላከያ ጦርነት ያለበት ቦታ ፋኖን የተዋጋበት ካለበት ቦታ ዝም ብሎ አይነሳም። ፕላንና ምክንያት አብይ ይኖራል ብዬ አስባለሁ። እንደዚህ ማሰብ ያቅተዋል ብዬ አላስብም። ከአማራ ክልል ደግሞ ወጥቶ የሚመጣበት ኃይልና ብቃት ቢኖረው ጉልበት ቢኖረው
የሰሜኑን ጦርነት ያዘገየውና ያቆየው ነበር። ወደ ኤርትራ ጦሩን ያስጠጋም ነበር አብይ ገባ። 4 ኪሎ የሚመጣ ኃይል ትልቅ ኃይል እንዳለ ቢያቅ ኖሮ በዚህ ልክ ንቋቸው አይተውም ነበር። ምንም አያመጡም ብሎ ስላሰበና ያሰበላቸው ደግሞ አሻጥር ስላለ ነው ብዬ ነው ማስበው። ይሄን ደግሞ እናየዋለን። እኔ የሚመስለኝ እንደዚህ ነው። ቅዱስ ጅቦ አቂል ጠይቅል አንተ አሁን ያሰጋሃል ፋኖ ያለበት አቋም ላይ ካንተ በፖለቲካ አንተ ማለት ስልጣኑን ይወስዳል እያልክ ነው? አይወስድም። የሚያሰጋ በመንበር አሁን ለምሳሌ ፋኖ ሙሉ አካባቢውን ይቆጣጠራል አውቃለሁ። ሙሉ አካባቢውን ሲቆጣጠር ወጣቱን ያደራጃል፣ ስልጠና ይሰጣል። ከዛ ቀጥታ የሚሄደው ወደ መከላከያው ሳይሆን ወደ 4 ኪሎ። ወደ 4 ኪሎ ሲሄድ ደግሞ የሚጠብቀው የኦሮሞ ልዩ ኃይልን አሁን የዘር ጦርነት ያደርገዋል በአማራና በኦሮሞ መካከል ማለት ነው። እኔ ብለው ጅቦ አማራ ሲደራጅ ኦሮሞ አይደራጅም። ያኔ እሱ ገፍቶ ሲመጣ እኮ ብቻውን አይጠብቅም። ገብቶ ካልደለ በአዲስ አበባ ዙሪያ ኦሮሞ ነው ያለው። ስለዚህ እኮ እኔ የምልሽ እኮ አሁን እህቴ ቆይ እየገባሽ ነው። አሁን ጸቡን የሚያደርገው አብይ አህመድ በኦሮሞና በአማራ መካከል ለምን መከላከያው እንደወጣ ታውቃለህ? ምክንያቱም ራሱን መከላከል ስለሚችል ማለት ነው። ማለት ማንም ደፍሮ 4 ኪሎ አይደለም 4 ኪሎ አዲስ አበባ ዙሪያ አይመጡም። አዳምጪኝ እኔ አንቺ ደግሞ አትሳሳች እዚህ ጋር አሁን የኢትዮጵያ መከላከያ ሰራዊት ከትግራይና ከኤርትራ ጋር ለመጋጠም ወስኖ እየተጠጋ ነው። አይተሻል ቪዲዮዎች። አሁን ፋኖ ደግሞ ከተማውን እየተቆጣጠረ ሲመጣ ወጣቱን ሰብስቦ ወዴት ነው የሚመጣው? 4 ኪሎ በጭራሽ በቃ የማይታሰብ ነው እኮ። አዳምጪ ወዴት ነው የሚመጣው? እዛው ከተማው ላይ ወዴት ይመጣል? ከአማራ ክልል አያልፍም። ገና ሊወጣ ሲል ከዛ አያልፍም። በቃ የት ይመጣል? እኮ በጣም ሲምፕል ነገር እኮ ነው። እንዴ ለምን ነው ሲምፕል ነገር ነው? 2 ዓመት ሽለላና ቀረርቶ ብቻ እኮ ነው የሚያውቁት። ለምን ሲለሉ አንዴ 2 ዓመት ፈጀባቸው። 2 ዓመት የተዋጋ እኮ ነው። ቀለል አድርጋችሁ አታስቡ። እናቴ አሁን መበሻሸቁ ባዘው ይጅቡ እንደው አንተ ለሐቅ እዚህ ጋር የምታወራ ከሆነ እኔ አም አውት ፖለቲክስ አሁንም በጋራ ቴምር ማስገባት እኔ ማስገባት አልቻልኩም። ቴምር አንድ ቁጥር ጻፊ እውነት እንኳን ኢትዮጵያ ውስጥ አይደለም በአለም ላይ ማለት ነው። በአለም ላይ አንድ ጦር አካል ራሱን ችሎ ሲዋጋ ካለምንም ድጋፍ፣ ካለምንም የውጭ ድጋፍ፣ ካለምንም በቂ ሎጂስቲክ ይሄን ያደረጃ ራሱ መዋጋቱ ይሄን ያደረጃ አለመጥፋቱ እንደው እናንተ ልትደነቁበት አይገባም። ከማጋ ነው የሚዋጋው? እህቴ ከማጋ ነው እየተዋጋ ያለው? ከህዝቡ ጋር። ይኸውልህ አሁን አንዳንድ ሰው ችግሩ ምንድነው? እውነት ብልጽግና ሲነካ ልክ ዘላችሁ ኦሮሞ ህዝብ እንደተነካ የምትቆጥሩት ነገር አለ። አይደለም ይሄ አይደለም። ይኸውልሽ ከዛ ጋር አይደለም ያገናኘሁት። አይ አሁን የኦሮሞ ህዝብ ይነሳ እስቲ ባንደበትሽ ስለሰማው ይሄ ከሆነማ ልክ እንደ ቱርሲና ሙትሲ ነው። እና ታዲያ እናንተ ቆይ አንዴ ቆይ እናንተ የምትፋለሙት ወይ ደግሞ መንግስት የሚፈልገው እኮ ያለው ከማጋ ነው? ኦሮሞና አማራን ፋኖ ምንድነው የሚፈልገው? ፋኖ ምንድነው የሚፈልገው ነው የሚፈልገውማ በላይ አትግደሉኝ፣ 4 ኪሎ መግባት ኖ አይደለም። አትግደሉኝ እኮ ሌላ ጥያቄ ማንሳት ይችላል። እሱ ለነፃነቱ ሳይሆን 4 ኪሎ ለመግባት ነው አይደል እንዴ? ፋኖ እኮ እናቴ አይደለም። እንደዚህ አይነት አስተሳሰብ አይኖራችሁ። ይሄ እና ሁሌ 4 ኪሎ ጥማት ቢኖርበት ህዋት አንድ ባኪንግ ፎርስ አናደርገው ጥማት ቢኖርበት የስልጣን ጥማት 4 ኪሎ ፍላጎት ከሌለው ታዲያ ክልሉ ቁጭ ለማለት ነው የሚፈልገው? ወይ ልንገርህ አንድ ነገር ይኸውልህ እዚህ ጋር ማወራው በራሴ እይታ ልጅ የሚያውቀውን ይሄን ነገር አዳምጪኝ። አብይ አህመድ ለመጣል ነው አይደለ እንዴ? እና ስርዓቱን እያደረገ ነው ህዝቡ ላይ ነው። በቃ ስርዓቱን ለመጣል ስትመጪ ደግሞ አብይ አህመድ ያስቀመጠልሽ የኦሮሚያ ልዩ ኃይልን ነው ከኦሮሞ ጋር በቃ ይሄ እኮ ነው፣ ግልጽ እኮ ነው። ለምን ያስነሳ ይመስልሻል ጦሩ? ይሄ ሳቢ ከሰዎች ልቦና መውጣት አለበት ነው የምለው። ካለበለዚያ ኢትዮጵያ የምትባለው ነገር ላትኖርም ትችላለች። እኛ ከህዝብ ጋር አይደለም የፋኖ ትግል ህዝብን መጨፍጨፍ ህዝብን መጨረስ አይደለም። አትንኩኝ ነው። በገዛ ሀገሩ ላይ ተከብሮ መኖር የሚፈልግ ሰው አሽታ ግን አንድ ነገር ብቻ ላስተውሽ የገዛ ሀገርሽን ለቆልሽ ወጣ እኮ የገዛ ሀገርሽን እኮ መከላከያው ለቆ ወጣ እኮ ይኸውልህ መሬቱ እየተወጣ እኮ እንደዚህ የለም። ራሱን አደራጅቶ ደግሞ ተመልሶ ገብቶ እንዲጨፈጭፍ ነው እንዴ? አሽታ ግን አንድ ነገር ላስረዳሽ። ልክ ጀብድ እንደሰራ እኮ ነው እዚህ ጋር ብልጽግና እንደ ብልጽግና ብቻ አትይው። ብልጽግና እንደ ብልጽግና አትይው። ሱዳንን ወይም ኤርትራን ለመውረር መሰለ እንዴ? ለማጥፋት የራሱ ዜጋ እኮ ነው እዛች ሀገር ላይ በድሮን ለመጨፍጨፍ ስንት ነገር መሰለ
ቀረ ይኸው ከክልሉ ወጥቷል። አሁን ይኸው መከላከያ ከክልሉ እየወጣ ወደ ትግራይ እየሄደ ነው ሊገጥም ጦር። አንቺ አሁን አማራ መቼም የማትሰሩት ነገር ቢሆን ፋኖ የስልጣን ጥማት የለበትም። ቢኖር አብይ ገና ስልጣን ላይ ከመውጣቱ በፊት የትግራይ ኃይል የቲፒኤልኤፍ ኃይል ሲደክም ከዛች ሀገር ላይ ስልጣን ላይ ውጊያ ይነሳ ነበር። እኔ ነኝ የምመራው ፋኖ ይሄ አይደለም ትግሉ። አሸንፎ እኮ ነው የመጣው። አብይ እኮ ዝም ብሎ አልመጣም። በምርጫ አልመጣም እናቴ። ድምጽ አይሰማም። ላስወጣችሁ ቢቦ አስቁማቸው፣ እነዚህ ልጆች አስቁማቸው። እኔ ላውራ። ኤኒዌይስ ለህዝቡ የሚጠቅም ነገር ብታወሩ መልካም ነው። ሁላችሁም ወዳችኋለሁ። ሰላም ሁኑ። ጅቦ ሰው አስገባችሁ። ኖ እኔ ላውራ እንዴ። እኔ ስራ ላይ ሆንኩ። አንቺ ይቅርብሽ፣ ፖለቲካ ይቅርብ። እኔ ወጥቻለሁ እኮ አማው ፖለቲክስ። ለህዝብ ግን አስቡ። ደሃን አታስፈጁ። እናንተ ሞቅ አልጋችሁ ላይ ተኝታችሁ ደሃን አትጨርሱ። ሀሽታግ እግዚአብሔር ፋኖ 4 ኪሎ መግባት ነው የሚፈልገው። እናቴ ትሙት። ደግሞ ከዘመነ ካሴም ሁሉንም ስሚያቸው። ቴምር ቀጥል። ኦኬ ቴምር ገብታለች። አይታየኝም፣ ምንም አይታየኝም። እኔ እናቴ ኔትወርክ ይገግሟል አይላችሁ 4 ኪሎ መግባት እንፈልጋለን። ቢካዝ ፋኖ የሚታገለው ዝም ብሎ ጫካ ውስጥ ለመሞት አይደለም። 4 ኪሎ መግባት እንፈልጋለን። ቢካዝ 4 ኪሎ ካልገባ የአማራ ህዝብ ኢትዮጵያ ምድር ላይ እንዳይኖር ተፈርዶበታል። አማራ ስልጣን ካልያዘ በስተቀር 70 ሚሊዮን አማራ ከኢትዮጵያ ምድር በረሃብም በጦርነትም ልጠይቅሽ አንድ ጥያቄ ገባሁ። አንድ ጥያቄ አጠይቀኛ ሳላወራ ለምን ጠይቀኛለህ? ለምን ቶክ ለምን ፊኒሽ 4 ኪሎ ስትይ ነው እኮ 4 ኪሎ እንገባለን። የምንታገለው የህልውና አደጋ ስላለብን እየተጨፈጨፍን በማንነታችን እየተመረጥን እየተገደልን ስለሆነ ስልጣን ካልያዘ በስተቀር አማራ ኢትዮጵያ ምድር ላይ ተጨፍጭፎ ውይይቴ ገብቶሻል መቼም። ቴምር አንድ ልድገምልሽ እኮ ልድገምልሽ። አሁን ወደ ሌላ ፖለቲካው በደንብ ያልገባቸው አማራ ስልጣን ለስልጣን አይደለም የምንታገለው። ስልጣን የምንፈልገው ህልውናችን የመኖርና ያለ መኖር አደጋ ውስጥ ስላለን ህልውናችን የምንኖረው ስልጣን ስንይዝ ብቻ ነው። ካልሆነ ግን ቲፒኤልኤፍን በነበረው ሰዓት ሲጨፈጭፈን ነበር። አብይ አህመድም ስልጣን ሲይዝ እየጨፈጨፈን ነው ያለው። ስለዚህ አማራ ቴምር አንድ ጥያቄ ልጠይቅሽ። ታወሪያለሽ? ለምን እንዳላወራ ፈለክ? ለምን ሐሳቤን ለመበታተን ፈለክ? አጀንዳውን መቀበል አለብሽ። አጀንዳውን ስላልሰማሽው ነው እዚህ ቤትክ እያስወራ ነበር፣ ጥያቄ እየጠየክ ነበር። እናንተ ለስልጣን ምናምን ሰው እኮ አንቺንም ልጠይቅሽ እኮ ነው። ይኸው ቴምር እየሰማሽኝ ከሆነ መከላከያ ሰራዊቱ ለቆ እየወጣ ከአማራ ክልል እና አሁን አማራው ምንድነው ዝግጅቱ? ወደ 4 ኪሎ ነው እንዳልሽው። 4 ኪሎ ሲሄድ ደግሞ የማን ኃይል እየጠበቀው ነው? ዝም ብሎ መግባት አለ 4 ኪሎ? ኦኬ ኦሮሞ ተዘጋጅቶ እየጠበቀ ነው። በነገራችን ላይ አብይ አህመድ ይሄንን ጦርነት በ3 መንገድ ያሸንፋለሁ ብሎ አስቦ ነው አማራ ጋር የጀመረው። አንደኛ በመከላከያ፣ ሁለተኛ አማራን እርስ በርስ በመዋጋት፣ ሶስተኛ የመጨረሻው ካርድ የሚስበው የእምነት ካርድና ህዝብ ለህዝብ ጦርነት ነው። አሁን አብይ አህመድ እርስ በእርስ አዋክቶናል፣ በሱም አልተሳካም። በመከላከያንም አስገብቶ ወክቶናል፣ አልተሳካለትም፣ ተሸንፏል። አሁን የመጨረሻ ካርዱን የሚያደርገው የኦሮሞን ህዝብና የአማራን ህዝብ ብሎም እምነት ሙስሊም ክርስቲያን በሚል ካርድ በመሳብ ህዝብ ለህዝብ ማጨፋጨፍ ነው። ያንን ያደርገዋል፣ ምንም ጥያቄ የለውም። እኔ በዚህ አጋጣሚ የኦሮሞ ህዝብ ለአብይ አህመድ ብሎ መሞት አለበት ብዬ አላስብም። ቢካዝ የኦሮሞን ህዝብ ጭምር እየጨፈጨፈ ስለሆነ ወለጋ ኦሮሞዎች ይገደላሉ። ቆይ አንዴ ጨርሽ። ወለጋ ቅድም ስታወሪ ነበር ጉራ ብቻ ምናምን እያልሽ ስትሳደቢ ማለት ነው፣ ከጭፈራ ውጭ ምናምን እያልሽ ማለት ነው። ሰው እየሰማሁሽ ነበር። ይቅርታሽ፣ አልተሳደብኩም። ጭፈራ መሆኑን ያሳይሻል። ለማንኛውም እናያለን፣ አብረን መጠበቅ ነው። ሚዩት አድርጊና አሁን ሀሳቤ ልጨርስ። ኦኬ ጨርሽ። ሚዩት አድርጊ፣ ኢንተራፕት አድርጊ። የኦሮሞ ህዝብ እኛ ከኦሮሞ ህዝብ ጋር ችግር የለብንም። አብይ አህመድ ለኦሮሞ ህዝብ አልደላም፣ የኦሮሞን ህዝብ እየጨፈጨፈ ነው። ወለጋ ላይ ህዝቡ ይጨፈጨፋል አይደል? ወለጋ ላይ የአማራን ህዝብ ይጨፈጭፋል በድሮን፣ ኦሮሞዎችንም ይገላል፣ የወለጋ ኦሮሞዎችን። ካስታወሳችሁ ባለፈ የእሬቻ ጊዜ የወለጋ ኦሮሞዎችን ማዕከላዊ ያስገብተው ቅጥቅጥ
ነው ያደረጓቸው። እዛ ራሱ ሬቻ ሊያከብሩ መጥቶ ወለጋዎች አዲስ አበባ ውስጥ ራሱ እየተጨፈጨፉ ነበር። ስለዚህ ይሄ ሰውዬ ለኦሮሞም አይጠቅምም። ስለዚህ እኛ ከኦሮሞ ህዝብ ጋር ችግር የለብንም። ኦሮሞ ህዝብ ጋር ልንዋጋ አይደለም። ኢትዮጵያ የምትባለዋን ምድር ግን እንትን ለማለት ጨረስ እኔ ደግሞ ልናገር ቆይ እሷ በተናገረችው ደግሞ እኔ ሐሳቤ ልጨርስ አንዴ አልጨረሽም ሐሳቤ ልጨርስ ጨርሽ አብይ አህመድ እዛ ኢትዮጵያ ምድር ላይ እዚህ ሲመጣ የመጀመሪያ ኢትዮጵያ ሱሴ በሚል ኢትዮጵያ ስትሞቱ ኢትዮጵያ ስትኖሩ ምናምን እያሉ ሸውዶ ስልጣን ከያዘ በኋላ ኢትዮጵያኖችን በሙሉ ነው የጨፈጨፈው። ራሱ ህዝብ ላይ ድሮን ያዘ ወታደር ያዘመተ ራሱ ህዝብን በድሮን የጨፈጨፈ በዓለም የመጀመሪያው መንግስት ነው አብይ አህመድ። ስለዚህ ይሄ ሰውዬ ኢትዮጵያኖችን አጠቃላይ ማጥፋት ነው አላማው። ለማንም እንትን የሚል አይደለም። በተለይ ደግሞ የአማራን ህዝብ ለማጥፋት ወስኗል። አማራን በረሃብም በጦርነትም ኢኮኖሚካሊ አካዳሚካሊ ማውደም ስለሆነ እያወደመ ነው። አማራን እየጨፈጨፈ ነው። ንጹሃኖች፣ እናቶች፣ ሴቶች እያያችሁ ነው። እንትን ራሱ እዚህ ሸዋ ላይ ወሎ ላይ ሐሳቤ ልጨርስ አንዴ ሐሳቤ ልጨርስ። ምን ሆነሽ ነው አንቺ? ለምንድን ነው የምትንጣጨው እንዴ? ልትሞች ነው እንደ 10 ጊዜ የምታቋርጭኝ እኮ አንቺ ነሽ። ኖ ጠቅለል አድርጌ ሐሳብሽን አሁን ጠቅለል አድርገሽ ግለጪው እንደ ሐሳቤን ሳልጨርስ ነው ጂቦ እንደ መፍትሄውን ጠይቃት ችግሩ ከእንደዚህ ከሆነ በቃ መሰለህ ሐሳብሽን ጠቅለል አድርገሽ እሷ አትሄድ ጂቦ ታውቂዋለሽ ዝርግፍ አድርጎ ነው የሚወጣው እና ሐሳብሽን ትጨርስ ከተንጫጫችሁ ዘረግፋቸዋል ኦኬ ሐሳቤን ልጨርስ አቤት ለምን ትከፍታለህ ታዲያ ላታዋይ ከሆነ አንተ የፈለግከውን አሁን አንተ የኦሮሞ ህዝብና የአማራን ህዝብ እያጣላላ ነው እዚህ ጋር ይሄን እንደዚህ አይነት ሴራ ነው አይደለም በቃ እኛ ኦሮሞ ህዝብ ጋር ችግር የለብንም ገባ እንደዛ ከሆነ 4 ኪሎ ማለት ሳይሆን ክልልሽን ብቻ ነው ማስተዳደር የምችል ነው አያገባ ኢትዮጵያ የማንኛው ነው ለገጣፎና ለገዳዲ ስንደርስ ሴራስ ትስራ አንተ እዚህ ጋር እኛ ከኦሮሞ ህዝብ ጋር ችግር የለብንም ሴራስ ትስራ አንተ ተንኮለኛ ነህ ጅቦ ይሄ ጦርነት ነው አትቀልድ የራሳችሁን ህዝብ በሴራ አስበልታችሁ ኦሮሞና አማራን ደግሞ ለማባላት እዚህ ጋር የምትሰራው እንደቀልድ እያደረክ አቁም ጅቦ እንዲህ ዘረግፋቸዋለሁ ካልተስማማችሁ እኔ አሁን ሴራ እየሰራው አይደለም ማን ስለሆንኩ ነው ሴራ የምሰራው? አንድ አረብ ሀገር የምኖር ሰው እኮ ግን ያለውን ፖለቲካ ነው የምናገረው አይደለም። የመሰለኝን ደግሞ ለውይይት አቀረብኩ። ከአማራ ክልል ሙሉ ለሙሉ መከላከያ ወጥቶ ወደ ትግራይና ወደ ኤርትራ እየተጠጋ ነው። ሁሉም ሰው ያውቃል። ማንም ሰው ያውቃል። አማራ ተቆጣጠርን እያለ ብዙ ቦታዎችን ሲቆጣጠር አይተናል። ደባርቅን ይዣለሁ፣ ባህር ዳርና ክብ ያለው ምናምን እየያዘ እና የኢትዮጵያ መከላከያ ሰራዊት ወደ ኤርትራና ወደ ትግራይ ከሄደ የፋኖ ኃይል 4 ኪሎ ለመግባት ሲሞክር የሚጠብቀው ኃይል ማን ነው? አብይ አህመድ ያዘጋጀው ደግሞ የኦሮሞ ኃይል ነው። ግልጽ እኮ የአማራና የኦሮሞን ውስጣዊ ቁርሾ ያውቃሉ። ውስጣዊ ችግራቸው በቃ እንደ ዘር ሊያባላችሁ ነው። ሴራ እኮ አይደለም ያለው ግልጽ ነገር እኮ እና እንዴት ነው የሚሆነው? ሴራ እየሰራ ነው እንዴ ብለህ ነው? ምን ያስፈልግሻል? ዝም ብለሽ 4 ኪሎ የምትገቢ ይመስልሻል? ይሄ ሁሉ መከላከያ ሰራዊት እንዲህ ግልብጥ ብሎ ወደ ትግራይ እየገባ ፋኑን የማያስብ ይመስልሻል? ወደ 4 ኪሎ እንደሚመጡ ግን ያዘጋጀው ኃይል ደግሞ የኦሮሞ ልዩ ኃይል ነው። የዘር ሊያደርገው ነው። ይሄ እኮ እንወያይበት። ሌላ ምንም ችግር የለውም። ከዛ ይቀጠቅጣቸዋል ደግሞ አብይ አህመድ። እናቴ ትሙት ይሄ ነው የታሰበው። ቡላላ ኔትወርክ በጣም እያስቸገረኝ ነው። በስርዓት ያውሩ አስገባቸው። እሺ እኔ ግን ጅቡ እኔ ለአንተ ራሱ ጥያቄ አለኝ። በጣም አሁን መከላከያ ቦታውን ለቆ ዞት እንደሚታርክ ጨፈራ ቦታውን ሊገባው ይታርጉ። እሺ መከላከያ በዚህ ኃይል ሙሉ ኃይሉን አንስቶ ወደ ሻቢያ ወይም ደግሞ ወደ ኤርትራ እየተጠጋ ድንበሩን ጋር እያሰፈረ ከመጣ ለፋኖ ሌላ ነገር ሳያስብለት ቀርቶ ነው ብለህ ታስባለህ? ከአማራ ክልል እንደማይወጣና ያሰበለት ምንድን ነው ስንል ደግሞ የኦሮሞ ኃይልን ነው። ከዛ ውጭ ያለው አብይ አህመድ ሙሉ መከላከያን ወደ ትግራይና ወደ ኤርትራ እያዘመተ ማንን ነው የሚጠቀመው? የአማራን ኃይል ነው ራሱ ነው የሚጠቀመው። ፋኖን በሚሊሻ እንደሚመልሱ ያውቃል። በሰፈር ውስጥ ሚሊሻ እንደሚመልሱ ስለሚያውቅ ነው።
እሱ ምልሻው የሚመልሰው ያው የኦሮሞ ኃይል ነው እንጂ አማራን ሙሉ ለሙሉ ለቅብላቸው ሲወጣ የአማራ ልዩ ኃይል ይደራጃሉ። ግን አንተ እንደምታስበው ኃይልም የለውም መሳሪያም የለውም ማጥቃትም አይችልም። እኔ ልንገርህ ባላቸው በደንብ ይደራጃሉ። አትቀልድ ጅቦ እኛ ማለት ነው አንድ ነገር ልናገር። እኛ አብይ አህመድን በራሳችን ምክንያት ልንጠላው እንችላለን፣ ግን በሱ በኩል የሚመጣ ካለ ማንኛውም ኦሮሞ ይነሳል። ማንኛውም ኦሮሞ እኔ አሁን ለምሳሌ አልደግፈውም አብይ አህመድን ማለት ነው፣ ግን በ4 ኪሎ የመጣ ከሆነ እህቴ አንዴ አሁን የአማራ ፋኖ ሙሉ መከላከያ ሲወጣለት ከአማራ ክልል ምንድን ነው የሚያደርገው? ዝም ብሎ ባለው ኃይል እኮ አይደለም። እንዳታስወጣኝ አንድ ነገር ልንገርህ። ቆይ ልጨርስ። አትወጣም ልጨርስ። ምንድን ነው የሚያደርገው ፋኖ? ዝም ብሎ ባለው ኃይል የሚመጣ ይመስላል? ወጣቱን ይቀሰቅሳል። ወደ 4 ኪሎ እንግባ። በደንብ ተደራጅቶ በደንብ ታጥቆ ነው የሚመጣው። አብይ ደግሞ ይሄን ጠንቅቆ ያውቃል። እንዲህ ለምን ትንቁታላችሁ? 2 ዓመት ከመከላከያ ጋር ተዋግቶ የለ እንዴ? ለምን ይዋሽ? 4 ኪሎ የሚያሰጋ ቦታ ላይ ሆኖበት ቢሆን ኖሮ ማለት ነው ጦሩ ወደዛ ያስጠጋም ነበር። አሁን ጭራሽ ከዛ ቦታ ያነሳው ቴምር የተናገረችው ቆይ አንዴ ቴምር የተናገረችው ሰምተሃል? አማራ ክልልን በ3 ነው መዋጋት ያሰበው አብይ አህመድ። አንድ እርስ በርስ ልክ ነች፣ ሁለተኛ በመከላከያ፣ ሶስተኛ ደግሞ በኦሮሞ ኃይል። አሁን እየተጠቀመ ያለው የኦሮሞን ኃይል ነው። ግልጽ እኮ ነው። አሁን የምታየው መመከት እንደሚችል ስለተማመነ እኮ ነው። በቃ ይሄን ካመነ ይሰባል ይውለ ሊያፋጃቸው ነው እንጂ መመከት የሚባል ነገር የለም። ህዝብ ለህዝብ አይሸናል። ቆይ ጅቦ እዚህ ጋር ግን አንተ የኦሮሞ ልዩ ኃይልና ፋኖ ነው የሚዋጋው፣ ህዝብ ለህዝብ አይደለም። አንዴ ቡላላ የኦሮሞ ኃይል ያልከው ጅቦ የትኛውን ነው? እስኪ ክሊር አድርገው። ለምሳሌ የኦሮሞ ልዩ ኃይል እንደ ሽመልስ አብዲሳ ሲሰለጥኑ የነበሩት እነማን ናቸው? ታና መሳሪያ ያዘውም ራሱ ይገባል። ቆይ አዳምጠኝ። ከሚሴ ጋር ከአማራ ጋር ሲዋጋ የነበረው ማን ነበር? ሶት እየሰማ ነው። እስቲ ሚውት አድርግ እንዴ! ይሄ ግልጽ ነው። አሁን ለምሳሌ ብላክ ቆይ አንተ ትንሽ የአማራ ፖለቲካው ጎበዝ ነህ፣ ስሜት አይደለም። አንድ ጥያቄ ልጠይቅህ ብላክ። መከላከያው እየወጣ ነው ከአማራ ክልል አይደል? እንዳትዋሽ። ኦኬ ጎ ሄድ። እሺ ጠይቀኝ፣ እየሰማሁ ነው እኮ። እየወጣ ነው መጀመሪያ እንድታምንልኝ። ወደ ትግራይ እየተጠጋ ነው አይደል? እሱ ሙሉ ኢንፎርሜሽን የለኝም። አንተ ካለ ያንተን ልስማና ቀጥ። ፋኖች አሁን ደባርቅን ይዘዋል፣ ባህር ዳርን ሊቆጣጠሩ አክበዋል ምናምን ብዙ ነገር ሰምተሃል። አትዋሽ። በዜናዎች አንተ አሁን ጠፍቶ ነው ዜና አልሰማህም? እነ ሪዮት ግባ እስኪ እነ ምናምን ብዙ የዩቱበሮች እየሰሩት አይደል? እኔ ከመንግስት ጋር ግንኙነት ያላቸው የሌላቸው ሁሉ እንዲህ አሁን ደባርቅ ላይ ባለስልጣናቶች እየሸሹ አይደል ወደ 4 ኪሎ። ኦኬ ቀጥል። እሺ ምንድነው ጥያቄ? ጅቦ ዳይሬክት ጥያቄ እኮ ፋኖ ሙሉ ለሙሉ 4 ኪሎን ሲቆጣጠር ማለት አማራን ሲቆጣጠር ወዴት ነው የሚያደርገው? ከመከላከያ ነው ውጊያው ወዴስ ወደ አብይ አህመድ ነው የምትሄዱት? ያው ክልሉን በደንብ ኮንትሮል ካደረገ በኋላ ጉዞ ወደ 4 ኪሎ ነው የሚሆነው። ይሄ ግልጽ እኮ ነው። ዝም ብሎ አብይ አህመድ ይጠብቃል? መከላከያውን ወደ ትግራይ አዝምቶ ዝም ብሎ የሚጠብቅ ይመስላል? የማንን ኃይል ይዞ ነው የሚጠብቅ? እሱ ይኸውልህ አሁን አንደኛ አንተ ከተናገርካቸው ንግግሮች አብይ አህመድ ኦሮሚያ ውስጥ ራሱ ሙሉ ድጋፍ የለውም። ገብቷል? የኦሮሞ ህዝብ ጥያቄ አለው። እሱን ብዙ የማይደግፉ አካላት አሉና ይህን አጋጣሚ እነሱን መጠቀም ይፈልጋሉ። ገብቷል? አንተ ኦሮሚያ አማራ መጣ ካልከው ዝም ይላል የኦሮሞ ኃይል። ምን ማለት ነው አማራ መጣ? አማራ እኮ ለፍትህ እኮ ነው የሚታገለው። አማራ እኮ እኩል አድርጎ የብልጽግና አመራሮች ሲነኩ ኦነግ እንዳበደ አታውቅም? ኖ ሲጀመር እንደዚህ አትታለለ እግዚአብሔርን ተራ በተራ እናውራ። ጅቦ እሺ አውሪ ሊዳንስታ ነካቸው ሰዓት አንድ ላይ ቆመ። 4 ኪሎ ብላክ ተራ ይደርሳል። እሺ 4 ኪሎ አስተማማኝ ቦታ ነው ያለው። ገብቶ ካለ አይደለ? አስተማማኝ ቦታ ነው 4 ኪሎ። በኦሮሚያ ክልል ዙሪያ ውስጥ ያለው ድፍን ኦሮሞ ነው። ወደ 4 ኪሎ አንድ ነገር ቢመጣ ድፍን የኦሮሞ ህዝብ ነው የሚገለበጠው። ከዚህ በፊትም አይተናል። ገብቶ ካለ እኛ አብይን እንደግፈውም እንጥላውም፣ በ4 ኪሎ የመጣ ግን በአይናችን የመጣ ነው። ቀልድ አናውቅም። 4 ኪሎ እኮ በሰለጠነ ሀገር እኮ የራሱ ጥፋት 4 ዓመት ነው የኔ ቆንጆ። 100 ዓመት ቤተ መንግስት ልተኙ ነው እንዴ? እስካለንበት 4 ኪሎ ጋር ልንጎረታችን እስካለንበት አንገራችን ቢላ ይገባል፣ እንታነቃለናል። ደማችንን አፍስሰን የአባት ቤት እኮ አይደለም 4 ኪሎ የመጣ ነው። ገብቶሻል? መኖሪያ ቤትሽ መሰለሽ እንደ ኢትዮጵያ ህዝብ
በራሳችን ፍላጎት ልንለቅ እንችላለን። ገብቶሻል? እኔ ላውራ ተወርተሻል። በቃ ሲጀመር አማራ ክልል መከላከያ ጥሩ አልወጣም እንጂ ወይ ሰማ ነው አልችል ብለዋል። መከላከያው አልችል ብለዋል። አርማ በታኝና ሚኒሻ እኮ አስቀምጦ እኮ ነው እየተዋጉ ያሉት ፋኖች በዚህ ሰዓት እኮ። መከላከያው ግን እየወጣ ነው። መከላከያው ግማሽ ነው የወጣው እንጂ ሙሉ በሙሉ ሚኒሻ ጋር ነው ፋኖ የተዋጋ ያለው። ሚኒሻ ጋር ነው ራሱ መከላከያ አምንባታለሁ። በነገራችን ላይ ማለት ነው ይሄንን አሁን እንደማታውቁ ናችሁ የምታወሩት። መከላከያ እኮ አማራ ክልል ገብቶ አመድ እየሆነ ነው። አንደኛ መልክዓ ምድሩን አያውቁትም። አብይ አህመድ እኮ አማራ ክልል ላይ እስካሁን ጦርነቱን ሰርቫይቭ ያደረገው ፋኖንና ሚሊሻን በማዋጋት ነው። አለቀ። መከላከያውማ የመጀመሪያው ጦርነት አፈር ደሜ በልቶ ወጥቷል እኮ በአራቱም አካባቢ እየሰማ ነው። ደብረ ታቦር እንግዲህ የዞን ከተማን ያክል ለቆ ወጣ። አሁን ደግሞ ባህር ዳር ዙሪያዋ ተከባለች። መጀመሪያ ክልላችንን ነፃ እናደርጋለን። ክልላችን ነፃ ካረግን በኋላ የኦሮሞ ህዝብ እንደ ህዝብ እነሳለሁ ካለ ለገጣፉና ለገዳዲ ላይ ጨዋታውን እዛ እናደርገዋለን። ኳሷ ኦሮሚያ ክልል እንድትሆን ነው የምፈልገው። መጀመሪያ ከአማራ ክልል አያችሁ፣ አብይ አህመድ ተሳካለት ማለት ነው። ከክልላችን የህዝባችን ሞት ይቀንስ። ኦሮሚያ ክልል የኦሮሞ ህዝብ ተነስቼ ዋጋለሁ ካለ ግን ለአብይ ስልጣን አስጠባቂ ወንበር አስጠባቂ ነኝ ብሎ እንደ ህዝብ ከተነሳ የአማራ ህዝብ ምንም የሚያግደው ነገር የለም። ሆ ብሎ ተነስቶ ይገባል። ችግር የለብንም። ችግሩ እኮ አትገባም፣ አትደርስም እኮ ችግሩ እኮ ስትገባ እኮ ነው። ስትገባ እኮ ነው ችግሩ። የትን አልፈህ ነው የምትገባው? ማን ያሳልፈዋል? ችግር የለውም። የኦሮሞ ማን ያሳልፈዋል? ዝም ብሎ እናቴ ትሙት ይዘውዬ ተሳካለት ማለት አንዳንዶቻችሁ ስሜታዊ ሆናችሁ ነው የምትናገሩት። እኔ በዚህ የአማራ ኃይልም የኦሮሞ ኃይልም አሁን መቀራረብ መነጋገር ያለባችሁ አንደኛ ነገር ማወቅ ያለባችሁ ነገር አለ። የኦሮሞ ኃይልን አታሸንፉትም፣ የአማራ ኃይልንም አታሸንፉትም። ህዝብን እንደ ህዝብ ያሸነፈ የለም። በቃ አብይ አህመድ ደግሞ የሚፈልገው በኦሮሞና በአማራ የሆነ ሰዓት ታስታውሳላችሁ፣ እስር ቤት የገባው ሰው ማን ነበር ስሙ? ማን ነበር ስሙ? የኦሮሞ እስር ቤት የገባው ስሙን ንገሩ። ማን ነበር? እስቲ አስታውሱ። ቆይ ቡላላ ካስታወሰኝ የታለ ቡላላ? ስሙ ማን ነበር? ታየ ደንዳ። ታየ ደንዳ ምንድን ነው ያለው? የኦሮሞና የአማራ ህዝብን ማዋጋት ይፈልጋል አብይ አህመድ ብሏል። ክልሉን ለቆላቸው የወጣው እናቴ ትሙት ለዛ ነው። ለታየ ደንዳ እንደ ታየ ደንዳ። አሁን ቡላላ የአማራን ኃይል ናቅ አድርገህ ነው የምታወራው። እኔ እኮ ለምን እንደዚህ እንደማደርግ ልንገርህ። አሁን አብዛኞቹ ካያቸው አብይን የሚጠሉ ኦሮሚያ ውስጥ ያሉ የኦሮሞ ፓርቲ አሉ። ኦነግን እኮ ነው የሚሉት። ታከለ ኡማ የብልጽግና አመራር ነው። አሜሪካ ይሄ ሀገር ሄዶ ተሰደበ ብሎ የቆመለትና ያለ የነበረው ኦነግ ነው። 4 ኪሎን በነካ ቁጥር ጫካ ውስጥ ያለው ኦነግ እንደሚነሳ አልገባቸውም። ይሄ ያሳዝነኛል። በቃ አዳምጠኝ፣ ይሄ ያለ ነገር ነው። አሁን ያልከው ልክ ነው። ወደ 4 ኪሎ አማራ እንገባለን ሲል ኦነግም ኦሮሞም ደቡብም አንድ ነው የሚሆነው። አማራ ክልል ላይ ስትመጣ ደግሞ ይህንን አውሬ ሰው በላ መንግስት እንጥላለን ብለው በደንብ ተደራጅተው ነው የሚመጡት። አስበዋል። የፈለገ ተደራጅተው እንኳን ሊመጡ ቢሞክሩ ኦሮሚያ እንደ ኦሮሚያነቱ ከተነሳ ደቡብን ይዞ ከተነሳ ታውቃለህ፣ ደቡብ ከኦሮሚያ ጎን እንደሚቆም እንዴት ነው ልትከላከል የምችለው? ረጅም ጊዜ ፍጅብሃል ነው ጊያው። አማራን ሰፊ ህዝብ እኮ ነው። ሰፊ ህዝብ ቢሆን እርስ በርስ ይስማማሉ ብለህ ታስባለህ? ቶሎ ለመግባባት አንድ ላይ ለመቆም ጊዜ አይፈጅባቸው? አንድ ነገር ልንገር፣ ጦርነት ሲሆን አሁን አማራ ያልተስማማው ምክንያት ለምን እንደሆነ ታውቃለህ? የፌዴራሉ መንግስት ስለሚገጥማቸው። አሁን ግን ከኦሮሞ ጋር ነው የማጋጥም ሲል የታሪክ የአንገት መድፋት ምናምን እኮ ነው የሚሆነው ጦርነቱ። ዝም ብሎ ቀላል ጦርነት ይመስላል። የአንተ ድራይቶች እስኪመጡ ድረስ አብይ ደግሞ አሁን ያለው የአማራ ክልል መሪ ራሱ ፊቱን ያዞርባቸዋል። ይሄ እኮ የታሪክ ጦርነት ነው የሚሆነው። ከዛ የዘር ጦርነት ነው የሚሆነው። ሁሉም የዘሬን ያንዘርዝረኝ ነው የሚሆነው። ይሄ ነው የሚፈለገው። እናቴም ቡላላ እኔ ግን 4 ኪሎ የሚያሰጋ ሁኔታ ላይ ቢሆንበት ኖሮ አብይ የሰሜኑን ጦርነት ገታ አድርጎ ፋኖን ደምስሶ ነበር ወደዚያ ሄደው። አያሰጋኝም በሚሊሻ ጨርሰዋለሁ ብሎ ስላሰበ አያሰጋኝም ሳይሆን ደም አቃባቸዋለሁ ነው በቃ ከነሱ ጋር። አንተ ምን ሆነህ ነው?
ደም አቀባቸዋለሁ። እኔ ግን በኦሮሚያ ሚሊሻ መልሳቸዋለሁ ብሎ አስቦ ንቋቸው ነው የሚመስለው። በጣም አቅማቸውን ንቋቸዋል ብዬ ነው የማስበው። እንደው ሲናገር አይተሃል? ሲናገር ሰምተሃል? እዚህም እዛም ናቸው አንድ ላይ መሆን ራሱ ታዲያ የተዋጋቸው ለምንድን ነው? 2 ዓመት የተዋጋቸው ለምንድን ነው ታዲያ? ንቋቸው ነው። ቢንቃቸው መጀመሪያ ያጠፋቸው 2 ዓመት ሙሉ እኮ የታገሉት። እንትን ነዋ የእነሱ ውጊያና የፌዴራል መንግስቱ ውጊያ አንድ አይደለም። እነሱ ጫካ ውስጥና ህዝብ ውስጥ ናቸው። ሊመታ ሲል እየለየ ነው መምታት ያለበት። በጣም ጥናታዊ አድርጎ ነው መምታት ያለበት። ጊዜ ይፈጅበታል። ጅቦ ቆይ አንዴ እስኪ ይኸውልህ ቡላላ አንተ አሁን ኢቭን የአማራን ትግል ወይም የአማራ ያሁኑ ፋኖ ያለውን አቅም አትሊስት ጅቦ እንኳን በተረዳው ልክ የተረዳው አይመስለኝም። እውነት ለመናገር ድርጅቱን በደንብ አይተው ከሆነ የሚመራው በፕሮፌሰሮች በኢንጂነሮች በደንብ እውቀት ባላቸው ፖለቲካን በደንብ ለዘመናት ሲተነትኑ በነበሩ ትልልቅ ሰዎች ነው እየተመራ ያለው እና ኢቭን ጅቦ የሚያስበውን አስተሳሰብ እንኳን የሚያስበው አይመስለኝም ስትል አይ ቲንክ ለመሳለቅ ፈልገህ ካልሆነ ይሄ የተሳሳተ ፐርሴፕሽን ነው፣ ማስተካከል አለ። ውጤት አልባ ትግል እንዳለ በአመራሩ አልገመገም። አመራሩ ፒኤችዲ ይኑረው ምንም ይኑረው ውጤት ግን እስካሁን አላየሁበትም። እንደው እየተበተነ ግማሹ እጁን ሰጥቶ ነው ያለው አይደል እንዴ? አዲስ አበባ ገብቶ ቻይና የገባው መሰለኝ በጣም ይደንቃል እያደነቀ አይደል እንዴ ያለው ጦሩን እየሰጠ ማለት ነው። ብላላ መረዳት ያለበት ቻሌንጅ ብዙ ቻሌንጆች ሊኖሩ ይችላሉ። በሂደት ነው ነገሮችን የምታየው። እሱንም ያው በቅርብ የሚሆነውን ነገር ታየዋለህ። በመቀጠል ሌላ ለተናገርከው ነገር የኦሮሞ በደንብ እነዚህ ታዋቂ የሚባሉ ፐብሊክ ፊገሮች በቅርብ ሲዘዋወር ካየሁት ነው የምነግርህ። አሁን የአማራን ትግል ሌሎች ብሔር ብሔረሰቦች በደንብ ተረድተውታል። በቃ የፍትህና የህልውና ትግል እንደሆነ ተረድተዋል እና ሙሉ ደቡብ ራሱ አማራ ነፃ ያወጣኛል ብለው እያሰቡ ነው ብለው በቅርብ ፖለቲካ እየሰሩ እያየዋቸው ነበር እና አንተ እንዴት እንደተረዳው አላውቅም። አሁን ደቡብ የአማራ ትግል ትክክለኛ እንደሆነ የደቡብ ህዝብ ሙሉ ለሙሉ ተረድቶታል። የሚናገሩትም የኦሮሚያ ፖለቲከኞች እንደዛ ነው የሚሉት እና አብይ ደግሞ ኦሮሚያ ላይ ሙሉ ድጋፍ እንዳለው አድርገህ ማሰብ የለብም። ጥያቄ አላቸው 4 ኪሎ ማለት ነው። አንዳንዴ ሰው እንዴት እንደሚረዳው ራሱ አይገባኝም። አሁን ልጅቱ ቅድም ስትናገር የነበረው አብይን አልደግፎም በ4 ኪሎ ከመጣችሁ ግን ነሳለሁ። ይሄ ጭፍንነት ሳይሆን ይሄ ፐርሰናል የራሷ ሊሆን ይችላል። ነገር ግን ሌሎች ኦሮሚያ ውስጥ የሚበደሉ በዚህ ስርዓት እየተጎዱ ያሉ እየተጨቆኑ ያሉ ይሄን ድምፅ የሆናቸው የለም። ገብቷል። ይሄን ኦፖርቹኒቲ ተጠቅመው ደግሞ እንደሚያስብ ልንገርህ ባጭሩ ብላኪ ፋኖ የሚባል ኃይል 4 ኪሎ ከመጣ የድሮ ስርዓትን ነው የሚያመጣው። ቋንቋችን፣ ባህላችን ይረገጣል። የኛም ባህልና ቋንቋ እንዲወጣ ያደረገልን ብልጽግና ወይም ደግሞ ኦሮሞ ነው ሊያግዘ የሚችለው ኦሮሞ ነው ብሎ ነው የሚያስቡት። ይሄ ትርክት እኮ ተመቷል። ብላኪ እዚህ ጋር ልንገር አንድ ነገር ልንገር ብላኪ ደቡብ ክልል አሁን ማለት ነው ባህላችን ከአማራ ይልቅ ኦሮሞን ነው የሚደግፈው። ሰሜናውያንን ስታስነሳ ራሱ አሁን ሰሜናውያን ብለን ስናወራ ራሱ ደቡብ ከአማራ ጋር ይቆማል ብለህ አታስብ። አንደኛ ደቡብ በኦሮሞ የተከበበ ነው። ሁለተኛ ነገር ደግሞ ጥቅም የሚያገኘው ከኦሮሞ እንጂ ከአማራ አይደለም በፍጹም። መሀል ላይ እንዴ አሁን ለምሳሌ አንዳንድ ቦታ ብትሄድ እኮ ኢሬቻ እየተከበረ እኮ ነው። ወደ ጉራጌ አካባቢ ወንድማማቾች ነን እኮ ነው የሚሉት እኮ። አትሊስት የፖለቲካውን እንትን ተረዳዋለሁ ብዬ አስባለሁ። ጫና አለ። ደቡብን እርሳው ቶ እናቴን እርሳው። ይሄ የማይታሰብ በደንብ ሰርተዋል እኮ። አንተ ትቀልዳለህ እንዴ? ግን መለስ አብዲሳ የኦሮሚያ ክልል በጀት ለእናንተ ቦነስ ሰጥቷል እያለ እኮ ነው ለደቡብ ክልሎች እየደብር የሚሰጠው እኮ። እናቴ ትሙት እንዴት ነው የምታስቡት? ወታደሮቹን ስለሚፈልጋቸው ነው። ወታደር ጎበዝ በቃ በደንብ አድርጎ ይዟል። ፋኖ ገና ተደራጅቶ እስኪመጣ ድረስ ደቡብን እስኪያሳምን ድረስ ኦሮሚያ ውስጥ ያሉትን ተቃራኒ ፓርቲ እስኪያሳምን ድረስ አብያኛውን ጦርነት ጨርሶ መጥቶ አማራ አንድ ሲሆን እና አሁን ተለያይቶ በነበረበት ሰዓት 2 ዓመቱን ተለያይቶ በሚኒሻ ምናምን ልትል ትችላለህ። ግን አማራ አንድ ሲሆን ደግሞ ሲነሳ ጅቦ እንዳለ ሰፊ ማህበረሰብ ትንሽ ደግሞ ሄዶ ወደዚህ ወደ ሰበታ አካባቢ ሊገባ ይችላል ተብሎ ሲታሰብ ደግሞ የኦሮሞች ይነሳሉ ይባላል። ከዛ ምን ተገኘ? እርስ በራስ ማዋጋት ይጀምራል። ይሄ ከ3 ዓመት በፊት የነበሩት ቲክቶክ ላይ እነዚህ ሲሰዳደቡ የነበሩት በአማራ እንደዚህ ነኝ ብሎ የሚሳደብ በኦሮሞ እንደዚህ ይቀልጣል። ያ ነገር ደግሞ ወደ መሬት ይወርዳል። ከዛስ ኦሮሞ ተነስ አማራ እየመጣብህ ነው የሚባለው። አማራ ተነስ ፖለቲካ ነው ሶሻል ሚዲያ ላይ ፌስቡክ ላይ ይዘረጋል። እርስ በራስ መባላት እንጀምራለን ማለት ነው። ያንን መንግስት የሚፈልገው ይሄን ነው። ይሄን ነገር አደረገው ማለት እንደፈለገው። ይሄ ቡርቃ ዝምታ አይደለም። ለምን ነው የምታስገባው? በእናትህ እየቀለደብህ። እኔ ደግሞ እንደዛ ይሆናል ብዬ አላስብም። ይሄ አሁን ህዝቡ ስፔሻሊ ወጣቱ ጀነሬሽን ነቅቷል በጣም። በቃ ይሄ በዘር መባላት ምናምን የሚለው እያንዳንዱ የሚዋጋበት ዓላማ ይታወቃል። አሁን ጅቦ ቅድም ስትናገር
ኦነግ ሸኔ ወይም ደግሞ ኦነጎች ለምንድን ነው ታዲያ ጫካ ላይ የሚዋጉት? ለ4 ኪሎ ወይም ደግሞ እነሱ ስልጣን የሚያዝ ፍላጎት ከሌላቸው ኦሮሚያ ውስጥም ጥያቄያቸው የሚመለስ በምንድን ነው ብለው ነው የሚያስቡ? ዘላለም ጫካ ውስጥ ነው በመዋጋት ነው ወይስ ይሄንን ስርዓት ጥለው የራሳቸውን ማስተዳደር የሚገባቸውን ነገር ካገኙ ነው አይደል ጥያቄያቸው ሊመለስ የሚችለው? ኦነግ ሸኔ አንድ ነገር ልንገር፣ ኦነግ ሸኔ 4 ኪሎ እየመጣ ነው ፋኖ ቢሉት ይዋጋል። በከሚሴ በኩል በመተከል በኩል ይዋጋል። እናቴ ትሙት በመተከል በኩል ይዋጋል። በፊት ታስታውሳለህ? ብላኬ ታስታውሳለህ? በአጣዬና በአንዳንድ በኩል ኦነግ ወጋን ሲባል ከአማራ ልዩ ኃይል ጋር በትግራይ ጦርነት ታስታውሳለህ? ግን እኮ የኦሮሞ የኦነግ ኃይል እኮ ጥያቄው ምን እንደሆነ ታውቃለህ አይደለ? የኦሮሞን ህዝብ ነፃነት ለማውጣት ብቻ አይደለም የሚታገለው ታውቃለህ አይደለ? አገር ለመሆኑም ጭምር ነው የሚታገሉት። አብይን ለመጠበቅ ነው የሚታገለው። በእናትህ ሳክስ ነው የአብይ ጠባቂ አትታለል። ግን እዚህ ጋር ደግሞ ጉላላ ማወቅ ያለብህ ነገር እንትን ይሄ የገዳ እኮ 8 ዓመት በኋላ ቼንጅ ይሆናል አይደለ? ጠቅላይ ሚኒስትር ምናምን የሆነ ነገር ታስቧል በጨፌ ኦሮሚያ በኩል ሳስበው። ምክንያቱም አብይ 8 ዓመት በኋላ ሊገዛም አይችልም። ገብቷል? የሆነ ነገር አርግቶ ወይ የሆነ ነገርን አስገብሮ ምናምን ነገር ጋሽ ጨቡዴ አንድ ነገር ልንገር፣ ቆይ እኔ ልንገር አንድ ነገር። ይኸው ጋሽ ጨቡዴ አሁን ይኸው የአማራው ኃይል የሚናቅ ኃይል አይደለም። ያውም አማራው አንድ ሲሆንበት እኮ ነው አብይ አህመድ ይሄንን ኬዝ ያመጣው። አማራው አንድ ከሆነ ፌዴራል መንግስቱ ሊዋጉ አይችልም። ትግራዮች አንድ ስለሆኑ አይደል መከላከያ ሰራዊትን ከክልላቸው ያስወጡት። አማራም እንዲህ ነው። ይሄ ነገር ሳይፈጠር ቶሎ ወደ ዘር ጦርነት ያስገባቸዋል። ያለውን ኃይል ተጠቅሞ ደግሞ ወደ ትግራይና ወደ ኤርትራ ይዘምታል። ይሄ ግልጽ እኮ ነው። በቃ እየታየ ያለ ነገር እኮ ነው። ለምንድን ነው ሀገር ኦሮሚያም ሊያውጅ ይችላል። በነገራችን ላይ የሆነ እንትን ካላለ በቃ ኦሮሚያ ሀገር ነች ብሎ ያውጃል። ከዛ በኋላ እያንዳንዱን ኦሮሞ አስገብተህ ብትጠይቅ ከ10 ዓመት ኦሮሞ ጀምሮ እስከ 70 ዓመት ያለው ኦሮሞ ያ ከፍተኛ እያለ ገብቷል አይደለ? ይፈሳፈሳል። እና ይህን ፖለቲካ የሚናቅ አይደለም። ግልጽ የሆነ ነገር ነው። የሆነ ነገር ሳይደግስልህ ጥሎ ያወጣል። ግን ብዙ መስዋዕት እናደርጋለን ታውቃለህ። በዚህ ሰዓት ላይ ቡላላ ብዙ መስዋዕት ይሰራል ህዝብ በጣም አንድ ኤግዛምፕል ልንገራችሁ። የሆነ ጊዜ መከላከያ ደሞዝ ጭማሪ ብሎ ወደ ምክር ቤቱ ሲሄድ አብዛኛውን ይመጣሉ ተብሎ የታሰቡት እኮ ኦነጎች እኮ ናቸው። ከጫካ ሊመጡ ነበረ እኮ ያለው እኮ እናንተ አልገባችሁም። ገባ? የአብይ ስልጣን ተነካ ተብሎ እየመጡ ነበረ። ፑሻፕ ሲያሰራቸው ቡላላ ይኸውልህ ቡራዩ ላይ ነፍሰው ምናምን ነገር ተጨፍጭፎ አልነበረ? ፑሻፕ ሲያሰራቸው እኮ ከቡራዩ መጥተው ነበረ። ስልጣኔ ምናምን ነገር ተነካ ገለመኔ ምናምን ኦነግን እኮ ነው ቡራዩ ብሎ ምናምን የሚሰክሰው እኮ እንዴት ነው የማይገባቸው? ከዛ በኋላ ደግሞ እዛው ላይ ደግሞ ወረደና አዲስ አበባ ላይ ከፍተኛ የሆነ የኦሮሞ ጥላቻ አለ አለና ትልልቅ ሰፈሮች ምናምን ማፍረስ ጀመረ። ሊያደርገው የሚፈልገው ነገር የህዝብ ለህዝብ ነው። ይህን ነገር ደግሞ በፋኖ ኃይሎች በኩል ለዘብ ያለ ፖለቲካ መስራት አለባቸው ምናምን ነገር እዛ ጋር የሆነ ገብቷል አይደለ? እንትን እግር መትከል አለባቸው እዛ ጋር ሱሉልታሌ ሰበታሌ ምናምን ካድሬ ምናምን አሁን ቢመለምሉልኛል ቡላላ ነው ኦሮምኛ ቋንቋ የሚናገሩትን ምናምን ነገር መሰረት ይዞ አንተ የሆነ በቃ ተዘራራለህ ብንገባ ብር ይከፈላል ያረጉ ነው እንጂ ገንጥለን እንገባለን ምናምን ነገር ይሄ በቃ ሊያልቅ የማይችል በጣም አርማጌዲዮን ነው የሚሆነው። ገብቷል? ኧረ ተጣፋች ቡላላ እኔ ልጠይቅህ እስቲ በዚህ ሰዓት ላይ ፖለቲካውን ራንድ የሚያደርገው አሁን ወደ አርሲ ብትሄድ ወደ ሀረርጌ ብትሄድ ከወለጋ በስተቀርና እንደዚህ ከሰሜን ካለው ኦሮሞ በስተቀር ጀዋር የሚላቸውን የሚሰሙት ወይስ አብይ የሚላቸውን የሚሰሙት? እንደ ድሮ ሳይሆን እንዳሁኑ ራሱ እንደ ድሮ ታውቃለህ። ያው ጀዋር ሲል ነው ሁሉም ኦሮሞ ህዝብ አሁን አብይ የሚለውን ነገር ነው የሚሰሙት ብዬ ነው። እርግጠኛ ነህ የሀረርጌው እንደዛ ይሰማል? እንትና ጀዋርም የሚሰሙት አይመስለኝም። አሁን ላይ ጀዋር ያለው ተሰሚነት በጣም የቀነሰ ነው ይመስለኝ። ለዛም ነው እየተንፈራፈረ ያለው እንጂ እንደ ድሮ የሚሰሙት አይነት ሰው ቢሆን ኖሮ ይሄኔ ድሮ ነበረ ብዙ ብጥብጥ የተፈጠረው። ገባ? ግን እስካሁን የለፈለፋቸው የጻፋቸው ብዙ ነገሮች እያሉ ከአንድም ከኦሮሚያ ቦታ የእሱን ነገር ሰምቶ የተነሳ እኔ አላየሁም እስካሁን። ግን ማምፓወር ሰውን ህዝቡ ተነስ ሊል የሚችለው ከአብይ የበለጠ ሊወጋ መጣ ተብሎ አብይ ስላለ ብቻ ነው ብለህ ታስባለህ ወይስ ከኦሮሞ ከአማራ ጋር እንደዚህ ሊያፋጅ የተነሳው አብይ ስላለ ብቻ ነው? ሌሎች ደጋፊዎች የሉትም? ጀዋር እኮ እዚህ ጋር ምን ብሏል መሰለክ? ጀዋር ስኮርቴ ነው ብሏል እኮ ሄዶ እኮ አይደል ሀረር ላይ የሆነ እኮ ጃስ ሲሉት እኮ ስኮርቴ ማለት ነው። እዚህ ጋር አንድም ሶስትም ናቸው እንደ ስላሴዎች ይቅር ይበለኝና ጌታዬ። ጀዋርም ለማን ብትለው እዚህ ጋር ብትለው 4 ኪሎ ምናምን ነገር ፋኖ እንደዛ ነገር ይሄ እንትን ነው
ጠቅልዬ እገባለሁ ምናምን ነገር ገብተዋል፣ አሳምኖታል። ደቡቡንም ብትላም ጅቦ የተናገረው ትክክል እኮ ነው እኮ። ግን ምንድነው እዚህ ጋር ሊያደርግ የሚችለው የፋኖ ኃይል ቅርንጫፍ ማድረግ አለበት። በቃ አሁን ፋኖ ተሰባስቧል፣ አንድ እየጠራ መጥቷል ተገሩ ገብቷል። ቅርንጫፍ ማድረግ አለበት እዛ ጋር። እንዴት ነው የደቡብ ልጆችን በደቡብኛ በጉራግኛም ሊሆን ይችላል በከምባትኛም በወላይትኛም የሚናገር የፋኖ ደጋፊ የኦሮሞ ልጅ እንደዛ ነገር ብሎ ካድሬዎችን መፈልፈል አለበት። ምናምን ፕሮፓጋንዳ መንዛት አለበት እንጂ ቀጥታ ሰብሬ የአባቴ ቤተ መንግስት ምናምን ይሄ እኔ አሁን ፋኖ ኢየሱስ ጌታ ነው ፋኖ 4 ኪሎ ይገባል ብዬ ታቱላ ተነቅሻለሁ። ግን ይሄ ብቻ አይደለም ገብቷል አይደለ? እዚህ ጋር ካድሬ ብዬም ድጋሚ ምንድነው የሆነ ነገር ብዬ መነቀስም አለበት የተወሰነ እንጂ ዝም ብለህ ሰብሬ ምናምን ነገር ማለት ይሄ በጣም የማይመስልና የማይሆን ነገር ነው። አብራለሁ ካልክ ከህዝቡ ጋር ነው የምትጋጨው። ህዝቡ ደግሞ አችሉ በቃ አሳምነ ከነሱ ካድሬ መልምለ መሳሪያ ሲይዘ በቋንቋቸው አውርተ ተግባብተ ምናምን በቃ ፕሮፓጋንዳ ሰርተ ነው ተደራጅተ መተ ነው። ያን ማድረግ ማችል ከሆነ እንድታሸንፉ አችልም። ያን ራሱ አደርጋለሁ ብትል ራሱ ያስቸግራል። ብዙ ጊዜ ይጠብቃል። ህዝብ እያላችሁ አታስፈራሩ። ይህ ህዝብ እያላችሁ የሆነ አንገት ማስደፋት እንደዛ አታሸንፉን ምናምን ይሄ ዝም ብሎ ዋቴ ነው። ምንም ሞክረውና ፋኖ ነበረ ሲባል እናያለን። ድሮ ነበረ ፋኖ የሚባል ሁሉ እናያለን። ቀርቶ ሲተኮስ አልኩ የአዲስ አበባ ህዝብ እልል ብሎ ነው የአማራ ፋኖ የሚቀበል። እውነቱን እንገራለን። ተጨንቆ ያለ ህዝብ እኮ ነው። ታፍኖ ያለ ህዝብ ነው። ይሄ ኮሪደር ልማትና መብራት አንጠልጥለ ስላጌጥ ካለ የሚበላው ስንት ያጣለ በረንዳ ለአዲስ አበባ ይኸውልህ፣ ለምሳሌ አዲስ አበባ አብዲ አንድ ጥያቄ ልጠይቅህ። ይኸውልህ እኔ ለምሳሌ አዲስ አበባ ነዋሪ ነኝ። አዲስ አበባ ቀጥሎ ያለው እኮ ሸገር እኮ ነው እኮ ገብቶሃል። ታፍኗል እኮ አዲስ አበባ ራሱ ያፍ ማለት ይሄ ዙሪያ ምናምን ነገር ገብቶሃል አይደለ? ስለዚህ የሆነ ሴልህም ማብዛት ይሄ ፉከራ ምናምን ነገር አይደለም፣ ፖለቲካ መስራት እንዴት ነው እንጂ ልጁ እንዳለው ቅድም በጣም የገዛው ሐሳብ በዛሬ ስንት ቀን ምናምን ነገር ጂኦርዲ እየተጠበቅ እንትን እያልክ በጣም ነገር ፖለቲካ እኮ የኦሮሞን ህዝብ የአባቴ እንደዚህ አንተ ማዳጋስካር ገለመኔ ያልከውን ማለት እሱን ማለት ፖለቲካ ነው የሰማነው። ይብሽ አንድ አዳምጠኛ አብዲ ይኸውልህ፣ እሱን ምንድነው ብሬኖች የተደረገው ምናምን ነገር አይደለም። ይሄ ብለክ እንደውም እነዛ የተናገሩት ምናምን ነገር ይቅርታ እንዲጠይቁ ማድረግ ገብቷል አይደል? አሁን ለምሳሌ ከዚህ ጋር ኮቴሽን ማርክ ምንድነው የሚባለው ሌሎች አለ አይደል እንደ ጋላ ገለመኔ ምናምን ነገር እነሱ መጥቶ በይፋ እዚህ ማህበራዊ ሚዲያ ያሉትም ይቅርታ ትናንትና ስሜት አይሆነ ምናምን ይሄ ነው ፖለቲካ። ሌሎችም እዚህም ያሉት ምናምን ነገር እንደዛ ስትል ነው እንጂ አይ በዚህ ትምክቴ ይገባለሁ ምናምን ነገር ያማራ ምናምን ነገር ቢገባ 4 ኪሎ በጣም ደስ ይለኛል። ግን እንደዛ አይደለም ነው። እኔ የአማራ ፋኖ ደጋፊ ነኝ። እውነቱን እንገራለን። አሁን ፋኖ 4 ኪሎ ቢቆጣጠር ቤተ መንግስት ቢቀመጥ ሙሉ የአማራ ልጆች እዛ ቤተ መንግስት አስቀምጦ ሙሉ ኢትዮጵያን እቆጣጠራለሁ ገዛለሁ ቢል አመትም አይቆይም። እውነት ነው። ሌላው ደቡብ ኦሮሞም ተነስቶ ሊዋጋዋል ልክ አማራ እንደተዋጋው ማለት ነው። የአማራ ፋኖ የሚዋጋው ብቻውን ቤተ መንግስትን ስልጣን ተቆጣጥሮ ሌላውን ጨቁኖ ለመግዛት አለ። መጀመሪያ አትግደሉኝ ስልጣን አሜሪካ አፍጋኒስታን ምናምን ጨቡዴ ደግሞ ታላግጣለ። ሁላችሁም ደነዞች ናቸው። ትስቃለ ወንድሜ። ፋኖ ወደ 4 ኪሎ ይገባሉ እንዳታስብ። ኦሮሞ ኃይል ሞዳራ አሁን አብይ አህመድ የሚፈልገው በኦሮሞና በአማራ መካከል ላይ ኃይለኛ ቅጥቅጥ ነው የሚፈልግ። ከተሳካለት ደግሞ የትግራይን ኃይልና የኤርትራን ኃይል አንከባሎ ወይ ደግሞ እጅ አሰጥቶ የሆነ ሰዓት ላይ እንደ ኦሮሞ ኃይል እንኳን ተዳከመ ቢል ከኋላ መከላከያ ሰራዊት ይገፋል። በቃ እንዲህ አሁን ፋኖ 4 ኪሎ ሊገባሉ ብትለው ኦሮሞ አይሰማም። በቃ የዘር ካርዷን ስቧታል። በኦሮሞና በአማራ መካከል በትግራይና በኤርትራ መካከል ያለውን ደግሞ በመከላከያ ሰራዊት ሊቀጠቅጥ ተዘጋጅቷል። እና እርኩስ እኮ ደግሞ የአማራን ኃይል ደግሞ መናቅ የለብን። በደንብ ነው የሚደራጁት። አሁን ቀበሌ ከተማዎችን ምናምን ሲቆጣጠሩ ምንም ያደርግ ይመስላል? ምንም ያደርግ ዝም ብሎ በቃ እዛ የሚያስተዳድር ይመስላል? ወጣቱን ነው የሚሰበስብ። ዳይ እንደዚህ የጨፈጨፉን እንዲህ አንገት ያስደፉንን እንሂድ ይላችኋል፣ ያሰለጥናችኋል። ምን አሁን በጫካ ላይ እያሰለጠነ ሲያስመርቅ አልነበር እንዴ? ፋኖ እንኳን አይደለም ሙሉ ክልሉን ተቆጣጥሮ መከላከያ ወጥቶለት
በደንብ አድርጎ ነው የሚያሰለጥናቸው። ከዛ የዘር ጨዋታውን ይጀምራል አብይ አህመድ። አሁን አማራ ወደ 4 ኪሎ ሲሄድ ኦሮሞ ደግሞ ከሚሴ ላይ ምናምን ጣዬ ላይ ይጠብቃችሁ። አንላቀቅም አታልፎ በቃ ሰውዬ የተረገበ ነው። እናቴ ቀለል አድርጋችሁ አትስቡ። የአማራ ኃይል የትም አይደርስም። ቡላላ ደግሞ ተገርበኛል። የአማራ ኃይል የዘር ጨዋታ ሲሆን ማን ለማን ይንበረከካል? ማን ለማን ይንበረከካል እኮ ነው በቃ። አየሁ የዘር ጨዋታ ሲሆን እጅ አልሰጥም እኮ። ኢትዮጵያ እኮ መሳፍንታዊ አገዛዝ ላይ እኮ ነው ያለነው። አሁን አማራ በኦሮሞ ተወጥሮ 4 ኪሎ አይገባም፣ አንገት ይደፋል። አማራው ኦሮሞን አንገት አስደፍቶ 4 ኪሎ ይገባል። የ7 ዓመት ልጅ ነው የሚባለው። ፋኖ እንቅስቃሴው ግን የሚያሰጋ አይነት ከሆነና እንደዛ ነው ብሎ ከተረዳ መከላከያ ከጀርባ መጥቶ ነው የሚደመስሰው። ይሄን ታውቃለህ? አይደለም። መከላከያው ደግሞ በኤርትራና በእንትን ይወጠራል። ምን በቃ እዛ ነው ውጊያው። አብይ አህመድ ይሄንን እኮ አቅዶለታል እኮ። አማራው አንድ ሆነ እኮ አሁን በቃ አንድ አመራር ምናምን። ከዛ ከተማውን ሲለቅላቸው ደግሞ ይበልጥ አንድነታቸው ይጠናከራል። ከዛ ምንድነው አብይ አህመድ ያውቃል እኮ እንዴ ምን የሀገር መሪ እኮ ካርዷን ሳብ አድርጎ ወደ ዘር ያስገባታል። ይኸው እየመጡላችሁ ያዟቸው። ባይዘቤ ቆጂው እግዚአብሔርን ይሄ የተንኮል እና የጦርነትን ሴራ እንደ አብይ ማንም የሚችል የለው። ያደገበትም ስለሆነ የኖረበትም ስለሆነ የተገኘውም ከዛ ውስጥ ስለሆነ ሲዋጋ የተገኘ ሰው ስለሆነ ምን ቢያደርግ ምን ውጤት እንደሚያስመዘግብ ያውቃል። መንገድ አገኘም ብለህ ገሰግሳለሁ ካልክ ወጥመድ ውስጥ ገብተህ ነው መቀር። እኔ የምፈራው ቡላላ ምን እንደሆነ ታውቃለህ? ይሄ ተተኳሽ ምናምን ለመከላከያ ነው እንጂ አማራና ኦሮሞን እጅ በእጅ ሁሉ ሲያጋጥማቸው አይደለም። በቦክስ በግጀራ ነው። ለምን ከዛ ጋር ኤርትራ አለች፣ የትግራይን ኃይል ታውቀዋለህ። እንደገና ደግሞ ሱዳን አሁን ትቀላቀላለች። እነዛ ጋር ጀቱ መትረጊሱ ምኑ የሚሄደው እዛ ነው። ይህን የአማራውን በጨበጣ ነው፣ በድንጋይ ሁሉ ያወራውራቸዋል። ታዲያ እናቆም ብለህ ታስባለህ? ንቆት እኮ ነው ስማ እኮ የሚከብድ ያ ነዋ። የኤርትራና የትግራይ ነው የሚከብደው። እሱን አሁን አሩን ማብላት የሚፈልገው ሰውየው ጠቅላላ ጦሩና ላይ ይሁን በዛ ያ ሁሉ ባስ እንዴ አማራ ክልል የነበሩ ሚሊሻዎችን እኮ ሳይነግሯቸው ነው ላጥ ብሎ ሌሊት የጠፉት። ለምን ይደስ አንተ ሴረኛል ሰው የተረገበ ሰው ነው። እናቴ ትውት የተረገበ እግዚአብሔርን የህወሓት አይነት ፓወርና ኃይል ቢኖረው ፋኖ አብይ ያን ይሄን የፋኖን ጦርነት ሳይደመስስ ወይም ደግሞ ሳይጨርስ ቢሞት ወታደሩን ከዛ አስነሳም ቢሞት ቀባ ያን ያላቀም ግን እንደዛ ቢሆን አይናቅም። የፋኖ አይናቅም። 2 ዓመት እኮ ተዋግቷቸዋል። ወጣ ቀደዳለ አይ ጅቦ 2 ዓመት ጅቦ የ2 ዓመት ሲዋጋ ማለት ነው። እንዴት ነሽ ሶፊ? 2 ዓመት ሲዋጋ እኔ አንድ አስታራቂ ሀሳብ አለኝ። ለምን ለሁሉም ሰው 4 ኪሎ አይሰራም አዲስ አበባ ላይ? እንደ ቤት ነው የሚሰራው ወይስ ኮንዶሚኒየም አድርጎ ይሰራል? ማለት አሁን አብይ አለ፣ ከዛ ለአማራ ደግሞ ጌታ ነው። ይሄ አያስቅም። የምሬ ነው። ጌታ ለህዝቡ ሰላም አዳም ይኸውልህ እናንተ ለስልጣን እዚህ የመጣችሁ ከምታወሩና ህዝብ ከምታባሉ ምን ይሆናል? ላስወጣሽ ነው ሶፊ። እያባላን አይደለም ያለውን ነገር እያወራን ነው። እሺ አም ሶሪ ይቅርታ። እሺ ግን ይቅርታ ቆይ እኛ አሁን ከህዝብ በላይ እያሰብን ነው። ህዝብ እንዲተርፍ እንደዛ ማለት ሳይሆን ይኸውልህ ማንም እየመጣ እዚህ ሲያወራ ይኸውልህ ህዝብ ለህዝብ ይቃረናል። ገብቶሃል አይደለ? ሶ አሁን ለፋኖ አንድ 4 ኪሎ ወይ 5 ኪሎ ላይ ወይ 4 ኪሎ ላይ ሶፊ ራሱ አሪፍ ፖለቲከኛ ሰሪ እየሆነች ነው። ማርያምን አይደለም ጌታን። እኔ እኮ ህዝብ ያባበልሻቸው ነው። የተዋለደ ህዝብ ነው የሚያሳዝነኝ። አዳምጡ ይኸውልህ። ከዛ ደግሞ ለትግራይ ደግሞ ከፈለገ አንድ 6 ኪሎ ወይ 7 ኪሎ ላይ አንድ ቤተ መንግስት ከዛ ተስማምቶ እኮ ሀገር መምራት ነው። ጌታን የምሬን ነው። ለምንድን ነው አንድ 4 ኪሎ ላይ ብቻ ፎከስ የተደረገው ብዬ እኮ አብይን እስቲ እንደዚህ በይ እስቲ ምን ልበለው? አሁን ያልሽውን ለኛ ያልሽውን በዩ ማለት አልገባኝም እንዴ። እሱ እኮ ኦልሬዲ ተቀምጧል አይደለ? ከዛ አሁን ለነፋኖ ደግሞ ሌላ 4 ኪሎ ከጎን ትግራዮች እንደዚህ ለሁሉም ብሄር አንዳንድ አረጋቸው አላየሽም? እሺ አብይ እኮ ባለፈው እጃቸውን የሰጡትን የፋኖ ታጣቂዎች 50 ብር ዲከፍሉ አድርጎ እግዚአብሔርን አይደለም ጅቦ 50 ብር ዲከፍሉ አድርጎ አስጎበኛቸው። ምንድነው ከዚህ በላይ እንዴት ያስጠጋቸው? ሀገር ማስተዳደር እኮ ነው የሚፈልጉት። 4 ኪሎ ማለት እኮ ሀገር ለመምራት ነው። እና ሁሉም ሀገር ይምራ
ደግሞ እነሱ አዲሱን ቤተ መንግስት አይፈልጉም፣ የድሮውን ነው። ያ ደግሞ ጉብኝት ሆኗል። ከፍለሽ ነው ምግብ። ብዙ የሚያጠላ ነገር አለ። ሶፊ እባክሽ እንተይ። አንቺ ለምንድን ነው እንደዚህ የምትሆኚው? ግን በቃ ለማንኛውም አብይ አህመድ ሴራውን ጎንጉኖ ጨርሷል። አራችሁን ያበላችኋል እንዳለ። ኤግዛክትሊ። እኔ እንደውም የፋኖንም የሻቢያንም መጥፊያ እያዘጋጀ ይመስለኛል። በአንዴ እንዴት አድርጌ ማጥፋት እችላለሁ ቢንጎ እላለሁ ብሎ የሆነ ፕላን አዘጋጅቶ የሻቢያና ደግሞ ወደ ትግራይ ልምጣለሁ። የሻቢያና የትግራይ የሱዳን ደግሞ አንድ ቅንጅት ፈጥረዋል። ገባ? እዛ ጋር ጨዋታው የሚሆነው እሳት ነው የሚነደው እዛ ጋር። እንዴት ህወሓት ከሻቢያ ጋር ጥምረት ፈጥሯል? አሁን ትግራይም ቢያጠፋ ኤርትራ ዝም ብላ የምትጠብቅ ይመስላል? ተረኛዋ እኮ ናች። ጽምዶ ምናምን የሚባለው ዝም ብሎ ይመስላል እንዴ? ትግራይ ላይ ጦርነት አይኖርም። ባይዘው ተው እሱን። ኤርትራን ካጠፋ ትግራይን የማያጠፋ ይመስላል? ተመጋግበዋል እኮ። ምን ደብረ ጽዮን እኮ አያቱት ኤርትራዊ ናቸው። ትግራይ ትግርኛ እያሉ በትግርኛ የሚያወሩት ለቤሳ። ሱዳን ደግሞ አሁን የሚቲን ታሰለጥንብኛለህ ምናምን ብላ ጃስ ብላለች። ዝም የምትል ይመስላል? ያ ሁሉ ወጣት የረገፈባት፣ ያ ሁሉ ከተማ የወደመባት እዚህ ጦር የሚሰለጥን ነው ብላ እጃን አጣጥፋ ቁጭ የምትል ይመስላል? ይካተታል። በቃ እሳት ነው። አየሁ ካርታው ላይ ያለው እሳት ወደ ኤርትራ በደንብ ነዷል። ዙሪያውን ነው የሚነደው። ቀይ ባህር ጭምር ነደደብን እኮ። ኧረ አሰብን አስተርፈው። ተዘጋጅቷል እኮ እሱም ተዘጋጅቶላል። ቀልዳለን። ግን ይህን ጦርነት ለማየት ያብቃችሁ። በአንድ ወር ውስጥ ሻቢያ ይደመሰሳል። ይህን አምናለሁ። ትግራይ ውስጥ ያለው ደግሞ ምን እንደሚደረግ ታውቃለህ? የስልጣን ሽግግር ይደረጋል። አሁን ያሉት ስልጣን ያሉት ይወርዳሉ፣ ይቀየራሉ። እኔ ለምን እውነቱን አልነግርህም? ፋኖቶ ክትፎም ለብለብም ሳንዱሽም ነው የሚሆነው። እኔ እንደሚታይ እንኳን መስሎሃል እንዴ? አንተ እንዳትንቅ። ዘመነ ካሴ ወደ ኤርትራ እንደሸሸ ሰምቼ ነበር። ተመልሶ መጥቷል። ደቡብ ነው ያለው፣ እባክህ በመተከል በኩል ኒኮ እግዚአብሔር ወይዘሪትና ወይዘራ ዝር ለን ኩለን ተማክር እስቲ ኤርትራ እናስነዋስ። እነዛን እጃቸውን የሰጡትን አሰራቸው። አየህ፣ አስጎብኝቷቸው ጥፋት ስላለባቸው መታሰር አለባቸው ብሎ ታሰሩ። ቀስ በቀስ እኮ አመራሮች ምናምን እኮ እያስጠጋ ማሰር ነው የሚፈልገው። ኤግዛክትሊ ያሰራቸው። አሁን በይቅርታ ልተዋቸው። ወዲ ሬ ምን እየሰራ ነው? ሳም ሰላም ነው አለን። ፖለቲካው እንዴት ነው? ፖለቲካው እናንተንም ይነካካል እኮ። አራችሁን ሊያበላችሁ ነው አብይ አህመድ። እንኳን ባንዲራውን ሰማይ ላይ ሰቀልክ። እኛን ከነካ ቆይተዋል። መሬቱን ሊያነድብ ነው። እኛን ከነካ ቆይተዋል። ጅባ ደግሞ አራችሁን ሊያበላችሁ ነው አሁን። እንደዛ አይደለም። እናቴ ምን መሰለ፣ በዛ በታችሁ ሰማችሁ ነበር። ብዙ አማርኛ ኤርትራ ስለሆንኩ ትግርኛው ብዙ አይደለም፣ በአማርኛው ብዙ አይደለም። ጅቦ ግን ምን መሰለ፣ አንተ ያልከው ጥሩ ነው ማስ ትክክለኛው ነው የነገርካቸው የነበር ለኦሮሞ ወላ ለአማራው። የአብይ ሴራ ምን እንደሆነ ጠንቅቀህ አውቀዋል አንተ። እነሱ ግን እንዳያችሁ ነው። ፋኖ ወደ 4 ኪሎ ይላል፣ ኦሮሞዎች ደግሞ 4 ኪሎ አንለቅም ያሉ ነው። በመጨረሻ እርስ በርሳቸው ነው የሚያፋጃቸው። እነሱን እርስ በርስ ሲያፋጅ ደግሞ ኤርትራውያንን ቅጥቅጥ ያደርጋቸዋል። ይሄን ታውቃለህ? እሱማ ይምጣ ይሞክረው አይደለም፣ እናቴን ይቀጠቅጣቸዋል። እንዴት በል እናቴን ይቀጠቅጣቸዋል። ያጁቦ ባያሸንፋችሁ እንኳን ይቀጠቅጣቸዋል። እንዴት በለኝ። ምን መሰለ፣ ውጊያ ሰው ይበላል አይደል እኮ። ልንገርህ እኮ ኤርትራዎችን ባያሸንፋችሁም አልኩ ድቅቅቅ ነው የሚያደርጋችሁ። እናት
ኤርትራን ባያሸንፍም ባይቆጣጠርም አራችሁን ነው የሚያበላችሁ። ላላ ምን መሰለ ፖለቲካ መስራት አለብህ እኮ አሁን የጽምዶ ያልከው እኮ እኔ በትግራይ ብቻ እዛ ብቻ የቀረ አይደለም፣ ትግራይ ብቻ አይደለም። ወደ ፋኖ ወርደዋል፣ ወደ ሱዳን ሄደዋል፣ ወደ ግብጽ ሄደዋል። መሞቱን ሰምተሃል? ገለውት ይሆናል እንዳለ ምን አገባኝ እኔ ምን አገባኝ? በጦርነቱ ጊዜ ሲያዳምቅ የነበረ የቲቪ እንትን ምን አገባኝ? ይሙት እሰይ። ስማ ወዲ ሻዕቢያ በጅባ አብይ አሕመድ ኤርትራውን ሓይ ዝብል ዓረቢ ይልካለሁ ይቀጠቅጣታል። ውጊያ እኮ ጥሩ አይደለም ጅቦ፣ እናውቃለን እንኳ ውጊያ ጥሩም አይደለም፣ ግን ሰውየው የተረገ አሯን በደንብ ነው የሚያዳክማችሁ፣ በደንብ አድርጎ። እሱማ ምንም ነገር ባይቆጣጠር ምንም፣ ግን የኤርትራን ፖለቲካና ኢኮኖሚ ቅውስ ያልሆነ ውስብስብ የሆነ ችግር ውስጥ ከቷችሁ ነው ላጥ ብሎ የሚወጣው። እኛው ችግር ከገባን እንኳ ብዙ ቆይተናል እኮ ጅቦ። አሁን ደግሞ ይበልጥ ችግር ውስጥ ይገታቸዋል። እርስ በርሱ ሊያዋጋችሁ ይችላል እኮ ሰውዬው የተረገበ እኮ። ማን ኤርትራ እርስ በርስ አንድ ወይኔ ጦርነቷ አንድ ጥይት ትተኮስ የሻዕቢያ መንግስት ለመጣል ጀብሃዎች ተነስቶ የለ እንዴ? አንተ ታቅዶበት እኮ የተነሳው የት ያለ ጀብሃ ነው? ምን ወድ ሐጂ እንታይን ላበለ ይዙዕል ወድ ሐጂ እሱማ ዝም ብሎ ነው ክላግላ ዝባል ነገር አይኮነ ናይ በሐቂ አንድ ጥይት ተተኮስ ወደ ሐጂ ዝም ብሎ ሐሺሽ ስቦ የሚናገረው ነገር ነው። ስማ አንተ ኤርትራዊ ነህ አይደለ? ኤርትራ ወደ ኋላ እንደቀረች ታምናለህ? በዚህ መንግስት ማን በቀር በማን መንግስት? በኤርትራ መንግስት። መጀመሪያ የኛ ወደ ኋላ መቀረታችን ልጨርስ፣ አዳምጠኝ። እንዳንተ አይነት ያሉ ወጣቶች በሚሊዮን የሚቆጠሩ ኤርትራ ለዚህ ችግር፣ ለዚህ መከራ፣ ለዚህ ለመፈናቀል የደረሰችው በኤርትራ መንግስት እንደሆነ ያምናሉ። አንድ ጥይት ስትተኮስ ምን እንደሚፈጠር ታውቃለህ? ከዛ እዛ እንመለሳለን፣ ኤርትራ እንመለሳለን መስሎሃል? አይ ጅቦ ቀልድ እንዳይመስልህ። እናቴ ዘር ማዘሬ እዛ ነው እኮ ያሉት። ዝም ብዬ እዛ ደጅ ሆነ የማያቸው መስልህ? እሱን ተው። ያውም አብይ አህመድ ከኤርትራ ኃይል የሚፈራው የትግራይን ኃይል እንደሆነ ታውቃለህ? ሁሉም ትግሬ እኮ ናቸው ጅቦ። አሳራ ሁላችን ትግሬ እኮ ነን እኮ። ግን ከኤርትራ ኃይል የትግራይን ኃይል ነው የሚፈራው። ሁላችን ይፈራናል አይምሰልህ? በፍቶስ እዛ ባድመ እኮ ነው የነበረው አቢ ራሱ። አንተ ዝም በል በቃ አውሪሽ። ይኸውልህ ጅቦ፣ አሁን አንተ የምታስተላልፈው ነገር ጥሩ አይደለም። ለምን እንደሆነ ልንገርህ። አማራ 4 ኪሎ ቢገባ ኦሮሞ ይጠብቃል። ኖ ኦሮሞ ትግራዋይ ይኸውልህ፣ አማራ ፈርዶበት ከኦሮሞም ከትግራይም ከኤርትራ ከሁሉም ዘር ተዋልዷል። ገባ? ይሄን ፖይንት ያዘው። አማራ 4 ኪሎ ቢገባ ይኸውልህ፣ ግማሽ ጎኑ የተዋለደ ኦሮሞ አለበት፣ ግማሽ ጎኑ የተዋለደ ትግራዋይ አለበት። ከዛም ደግሞ ሲቀጥል ኤርትራዊም ሌላም አለበት። ገባ? አማራ ገባ ማለት ኦሮሞ አማራን ይጨፈጭፋል ማለት ሮንግ ነው። እውነቴን ነው የምልህ። አማራ የሚዋጋው ሰዎች አማራ የሚዋጋው እኔ የማወራው ሌላ፣ እሷ የምታወራው ሌላ። ቀባጣሪ እንዴ እያልኩሽ አማራ ክልል ላይ ለቆ ወጣ ወታደሩ ወደ ትግራይ እየሄደ ነው፣ ኤርትራንና ትግራይ ሊወጋ። አማራው ምንድን ነው የሚያደርገው? የወጣውን ወታደር ተከትሎ ነው የሚወጋው ወይስ ወደ 4 ኪሎ ነው የሚገባው? ከዛ የፖለቲካ ተንታኞች ሲታዩ ወደ 4 ኪሎ ነው። 4 ኪሎ ደግሞ አብይ አህመድ ያደራጀዋል። 4 ኪሎ ሲገባ ዝም ብሎ የሚያየው በትግራይና በኤርትራ መካከል ደግሞ አራቸው ነው የሚያበላቸው። አያሸንፋቸውም። አብይ አህመድ ግን አራቸውን ያበላቸዋል። ቀልዳለን። ኤርትራ እኮ አሁን የወጣት አቅሟ እኮ የተመናመነ እኮ። ኤርትራ መሳሪያ ልታገኝ ትችላለች እንጂ የተዋጊያ የወጣቶች ቁጥር የላትም እኮ። የትግራይን ኃይል ተማምና እኮ። ትግራይ ኃይል ደግሞ ተመልከት፣ ግማሹ ዋገንናል። ከዛ እንትና ደግሞ ቆይ ኤርትራን ያዳክምልና ምናምን የሆነ ነገር ትግራይ ትግርኛ ትባል ሀገር ክፈጥሮልኩም የገሌሉ አብይ አሕመድ
ይሄ ሰውዬ ሴረኛ ነው። ቀለል አድርጋችሁ አትይት። እንዳንድ ወታደሩንም መሳሪያውንም የሚጠቀመው በኤርትራና በትግራይ ላይ ነው። ይህ የአማራ ልዩ ኃይል የአማራ ፋኖ ምናምን የምትለው ኦሮሞ ልዩ ኃይል ጋር በሜንጫ ነው የሚያቀጣቅጣቸው። አብይ የሚፈልገው እነዚህን ሁለት ኃይል በደንብ አዳክሞ ሊገዛቸውም እንኳ ነው ሊቆጣጠራቸው ያለ በደንብ ካዳከማቸው በኋላ በቃ እዛው ተደራጁ ብሎ ጥሏቸው ነው የሚወጣው። አብይ አህመድ እኮ እንደ ረብሾ ነው የሚወጣው። ትግራይ ውስጥ ጦርነት አድርገው ረብሾ ነው የወጣው። አልተቆጣጠረ፣ አልገዛት፣ መስገዛ የፓርላማ ተወካይ እንኳን ትግራይ ክልል በቃ በጥብጦ ነው የሚወጣው። አደካክሞ ምናምን አሁን ኤርትራ እንደዛ ያደርጋል። ከዛ ሳታስቡ ትግራይ ትግርኛ የሚባል አባይ ሃገር ክትፍጠርያ ዳሕራይ ብድርጃኹ መፅኡ ኣምሓራ ዝበሎ ቦሎ ጎንደር ኣስመላሻሎ ብቻ ሁላችሁ እንደ ቀልድ አትይዙት። ስትወያዩ ደግሞ በስነ ስርዓት ተወያዩ። በስነ ስርዓት እንዲህ ነው ብላችሁ ተወያዩ። ያለውን እውነታ ኦሮሞን ብትሆን አማራን ብትሆን ትግራይን ብትሆን ያለውን ጭብጥ እውነታ። አሁን እኔ እንዳንድ ትግራዋይ እንዲህ አድርገን እኛንማ አይችለንም እናሸንፈዋለን፣ ሰው ደስ እንዲለው ትግራዋይ ደስ እንዲለው ሂዴ ውሸታም ያለውን ነገር ብቻህን ታብዳለህ። ለምንድን ነው ማብደው? ሰው ነው ብቻውን የሚያብደው። አማራ ማለት እንዲህ ነው፣ ለሁሉም የሚያስብ ነው፣ ጀግና ነው። በቃ 4 ኪሎ ቢመጣ ለሁሉም ፍትሃዊ ነው። ዞሮ እባክሽ ኦሮሞስ ፍትሃዊ አይደለም? ትግራይስ ፍትሃዊ አይደለም? እንዲህ አይነት የፖለቲካ ቀልድ አቁማችሁ እውነታውን በቃ በኦሮሞና በአማራ መካከል እናቴ ትሙት የታሪክም ቁርሾ ስላለባቸው በብሔር ነው የሚያፋጃቸው አብይ አህመድ ሆን ብሎ። ትግራዩን እና ኤርትራውን ደግሞ በመከላከያ ሰራዊት እና ስታወሩ ለህዝብ አታወሩ። ህሊናችሁን ውስጣዊ ስሜታችሁን ምናምን ለመግለጽ አስቡ እንጂ እኔ ትግራዋይ ደስ እንዲለው እኮ እዚህ ማውራት እችላለሁ። ዋ ንሕና ጀጋ ነው ተጋሩ እስቲ ምሳዮ ኣብ ደብረ ብርሃን ኣብፅሕና የለና ሕጂ ምሳ ደሞና ሓርዒና ከኖ ምናምን እላለሁ እኮ። ግን የሆነ ሰው ደስ ይለዋል ምናምን እንጂ ውስጥህ ሌላ ነገር። አዎ ይዋጋሉ፣ ኃይለኛ ውጊያ አለ። ትግራይም እጇን አትሰጥም። ያውም የትግራይ ኃይል በጣም ያስፈራቸዋል። አብይ አህመድ ከኤርትራ ኃይል የሚፈራው የትግራይን ኃይል ነው። እናቴ ኢትዮጵያ ውስጥ ካሉ ኃይሎች ጠቅላላ የሚፈራው የትግራይን ኃይል። ግን ብዙ መስዋዕትነት ያስከፍላል። ብዙ ወጣቶችን እሱም ያውቃል። ይሄን ጠንቅቁ። ቤስት እና ስታወሩ ዝም ብላችሁ አሁን አንዳንዶቹን የአማራ አክቲቪስቶችን የትግራይ አክቲቪስቶችን ዝም ብለህ ተመልከት። እኛ እንደዚህ ብለን እንዲህ አድርገን አይባልም። ያለውን እውነት አፍንጫን ይዘህ እንዲህ እሬቱን መላስ አራችሁን ነው የሚያበላችሁ። ቤስት ምንሽ ነው የኔ ቆንጆ? አረገፍሹ ሳይንን ጊፍተር ያ ሰላም። አሁን ደግሞ ትንሽ ቆይተሽ አንበሳውን፣ ከዛ የ2 ወር የቤት ኪራይ እከፍላለሁ። እና ይህንን ህዝቡን ዝም ብላችሁ አጨቅጭቁት። ያልሆነ ነገር ስሜታዊ አታርጉት። እውነቱን ንገሩት። የትም አባታችሁ አትደርሱ። አብይ አህመድ ያነዳችኋል እየተቀባበል። የንቀቱ ንቀት እኮ ነው። ምን አባታችሁ እንዴ! ቤስትዬ ዛሬ ምንሽ ነው? ምንድን ነው? ከየት ነው? ሞዴሬተር ልስጣት እንዴ ለዚችልሽ? በለው ንህምያት ደበስበሰርጋት አጅቦ ወይ አባቴ ምንሽ ነው? ምንድን ነው? ማን ነው ይሄ ሰውዬ? ማን ይመስላል? እንዲህ ስታይ አላወቅኩት። ማን ነው? እስቲ ዝም ብለህ ትኩረታል። የአርሴናል አሰልጣኝ ነው እንዴ? ኧረ አንተ ደግሞ ልብስ ሰፊ ነው። የወያላው አሰልጣኝ ይመስላል። ልብስ ሰፊ ነው። የባህል ልብስ ሰፊ ነው። የባህል ልብስ ሰፊ ነው። ሰይድዋ አሁን አወቅከው? አንተ ቀጥ ባለ አማርኛ ወራ ሰይድዋ አትበል። ምን በእኛ አማርኛ ሙድ መያዝ ነው? ተው። ወሎዬ እኮ ነኝ።
ዝም በል የራስን አማርኛ አስተካክል መጀመሪያ። አንተ ደግሞ ቻው በቃ ችግር አለ ልትሰድበኝ ነው ደግሞ ቻው። ስድብ አስጠልቶኛል። አማርኛ አስተካክል ይላል እንዴ? ወሎዬ እኮ ነኝ። ደስ እንዲያለኝ አወራለሁ እንጂ ንቀት የቻልሽውን መች ሲሏት ወደ አክስቷ ሮጠች አሉ። እዛው አብይ አህመድ ጋር ታገል እና ወይ ቢያስት ለካሻለ እንዴ አንቺ ነበርሽ እንዴ? ምን እኔ እስቲ ሃሎ ሴት መስዬ ከሆነ ሴት አይደለሁም ወንድ ነው። ሴት መስዬ ገብቶኛል። ሴት መስዬ ልበላ አንተ ልበላ አፈር ብላ ልበላ ፎሎ ልበልስ እንዴ አላላሊ እሺ እኔ የምልሽ አንድ ጥያቄ ያለኝ እኔ ፖለቲካው ላይ አንድ ጥያቄ ያለኝ እስከ ዛሬ አልተመለሰልኝ። የአማራ ፖለቲካ ለኢትዮጵያ ምንድነው የሚጠቅመው? ለደቡብ ምንድነው የሚጠቅመው? የፋኖ አሁን የሚዋጋው ለኢትዮጵያ ምንድነው የሚጠቅመው? ለአማራ ሊጠቅም ይችላል፣ ነፃ ሊያወጣ ነው፣ አማራን ሊያስከብር ነው ምናምን፣ የአማራ ነገር ይገባኛል። ግን ለኢትዮጵያ ምንድነው የሚጠቅመው? ምንም። የትግራይን ፖለቲካ ለምንም አይጠቅም። የትግራይ ፖለቲካ ለማስመሰልም ቢሆን የብሔር ብሔረሰቦች ነፃነት፣ የቋንቋ ነፃነት ምናምን የምትለው ሙድ አለች። ቤስት እንደዛ አይደለም። የትግራይ ፖለቲካ አሁን ያለውን በደንብ ከተከታተልከው ሉዓላዊነት ይከበር ነው አይደል? ወልቃይት ይመለስ፣ ሉዓላዊነት የፕሪቶሪያ ስምምነት እንጂ ለኢትዮጵያ አይደለም። ኦሮሞም እንደዛ ለኢትዮጵያ አይደለም። አሁን ወዴት እንደተመለስን ታውቃለህ? ወደ መሳፍንታዊ አገዛዝ። የማንም ፖለቲካ ለኢትዮጵያ አይጠቅም። የህወሓት ፖለቲካ ምን እንደሆነ ታውቃለህ? እኔ ራሴን ካስከበርኩ አፋርም ራስሽ ማስከበር ትችላለሽ፣ ሶማሌም ራስሽ፣ ሁላችንም ራሳችን አስከብረን ኢትዮጵያ ላይ መኖር እንችላለን። ብሔር ብሔረሰቦች ምናምን በቃ የሆነ ተረት የሆነ ፖለቲካ ነው። የምጠላው ነው ግን ተረት የሆነ የሚመስል ነገር አለው። የአማራ ፖለቲካ ምንድነው ጥቅሙ? ጨፍልቂያችሁ አማራ ሁኑ ምናምን ነው ወይስ ምንድን ነው? አልገባኝም። ምንም የሁሉም ፖለቲካ ግን ምንም የትግራይም ማለት ነው። አሁን የትግራይ ሉዓላዊነት ቢመለስ የፕሪቶሪያ ስምምነት ተግባራዊ ቢሆን ለምን አማራን ሲቀጠቅጡት ብሎ አፋርን አይደግሙትም? ምን አገባው? በቃ አማራ የትግራይ ፖለቲካው እኮ ትግሬን ማስከበር ነው። አንበሳ ነው። ትግሬን ካስከበረ በቃ መብቱ ነው። ግልጡን ተናግሯል። ራሴን ላስከብር ነው። አማራ እኮ እኔንም አስከብሬ እናንተንም ልግዛችሁ እኮ ነው እያለን ያለው። እኔ አማራ ለምን ማንም ይገዛል? እሺ ብለህ ትገዛለህ አንተ? አፋሩ ማንም አይገዛለትም እኮ አማራ ምንድን ነው እየፈለገ ያለው? እሺ አሁን 4 ኪሎ አስገባው። እሺ 4 ኪሎ በር ከፍተን እንደው 4 ኪሎ ብናስገባው ከዛ በኋላ ምን ሊያደርግ ነው? አፋርን ሶማሌን ረግጦ ሊገዛ ነው? ምን ሊያደርግ ነው? 4 ኪሎ የሚሆን ነገር የለም። እኔ እኮ ግራ ነው የገባኝ። የአማራን ፖለቲካ ፕሊስ አስረዳኝ። የምር እኔ በጣም ልረዳው ፈልጋለሁ። አስረዳኝ ፕሊስ። አስወጣኝ። እውነቱን እኮ ነው እናቴቱ። የአማራ ፖለቲካ ለአማራው ብቻ ነው። የኦሮሞ ፖለቲካ ነው። አንዳንድ ሰዎች አውቀው አማራ ቢመጣ አንድ እንሆናለን ሁላችን ውሸት፣ ሁሉም ውሸት። አብይ አህመድ ደህና አድርጎ ከፋፍሎ ዘረኝነትን እኮ አብይ አህመድ አፍንጫችንን እፍና አድርጎ እኮ ነው እንዲህ ጋት ያደረገን እኮ ጋት። ማንም አይሰማ። እንዲህ ትቀልዳለህ እንዴ? የማንም ፖለቲካ ለኢትዮጵያ አይጠቅም። እሺ ብሎ የሚቀበል የለም። ያውም ደቡቦች ይሻላሉ። ይህ ደቡብ የምንል ይህን ኦሮሚያ ይዘ ምናምን ተግባብተዋል። ሽመልስ አብዲሳ እኮ በደንብ እኮ ነው ያጠናከራቸው። ሰሜኑ እኮ ነው ደድ አሁን የኢትዮጵያ መከላከያ ሰራዊት ሰሜኑን ትግራይ ምናምን ሊያጠፋ እየሄደ አማራው ምንድን ነው የሚለው? አሁን ነው በቃ መንገዱ ተከፍቷል መስሏል። እና የትም ማንም አባሽ የትም አደርሽም ነው የምልሽ። በቃ ግልጽ የሆነ ፖለቲካ ግልጽ። ግን ይሄ ትግራይ ትግርኛ የሚባለውን ነገር ሀገር ያደርጉታል። እናቴ ትሙት ሀገር ያደርጉታል። እነዚህ ሁለት ትግርኛ ተናጋሪዎች በደንብ አድርጎ ነው የሚቀላ። መጨረሻው እንዴት እንደሆነ ታውቃላችሁ? አሁን የትግራይ ጦርነት እንደዛ ያ ሁሉ ህዝብ አልቆ ምናምን በፕሪቶሪያ ስምምነት አለቀ አይደለ? አሁን ደግሞ በኤርትራና በትግራይ ያለውን ጦርነት ደግሞ እንደዛ ሆኖ የሚያልቀው ምንድን ነው? ትግራይ ትግርኛ በሚባል ሀገር። ኤርትራም ትዳከማለች፣ አቅም የላትም። ትግራይ ሁለቱ ሀገር ካልሆኑ መኖር አይችሉም። በቃ ወይ ኢትዮጵያን ትቀላቀላታለች ሳትወድ በግዷ ኤርትራ፣ ወይ ደግሞ ትግራይ የሚባለውን ይህን ጎንደርን ይዘ ምናምን ከዛ ደግሞ እና ቤት ውስጥ እንደዛ ይሄ ጦርነት አንዴ ከፈነዳ
ኤርትራ እንደ ኤርትራ ትቀጥል። ኤርትራ ውስጥ እኮ ያለው የፖለቲካ ቁርሾ እኮ ለየት ይላል እኮ። ከዘጠኙ ብሔር አንዱ ብሔር ብቻ ነው ትግርኛ የሚናገረው፣ በእምነትም ከትግራይ ጋር የሚያስተሳስረው እሱ ነው። ሌሎቹ እንዳለ እኮ አረብ ሊግ ነን ነው የሚሉት። ይህን ደግሞ ኢሳያስ አፈወርቂ አይፈልግም። ጦርነቱ ከፈነዳ ደግሞ በቃ ሁሉም ኢሳያስ በእድሜም አርጅቷል፣ ስልችት ብሏቸዋል። ምናምን ምናምን አንድ ጥይት ትተኮስ ኤርትራ ውስጥ ደማሚት ነው የሚሆነው። ይሄ ትግራይ ትግርኛ አባይ ሀገረ ትግርኛ እናቴን በቅርቡ ያውም ጎንደርንም ሳያጠቃልል ይቀራል ብለን ጎንደር ስል የተከዘ ምናምን የሚባለው ከፋኖ ያፈነገጠ አይደል? ይጠቀልሉታል እሱ እንደዚህ አድርገው። ከዛ ይሄ ኦሮሞ ኃይል ደግሞ መከላከያውም አለ። ከዛ አማራውን እንዲሳጨደቁ መከላከያውን በፕሪቶሪያ ስምምነት እንዳደረጉት የኤርትራና የትግራይን ጦርነት በድርድር እንትን ይሉታል። ከዛ ወታደሩ ወደ አዲስ አበባ ተመለስ ይባላል። ወደ አዲስ አበባ ሲመለስ ፋኖን እየቀጠቀጥከና ይባላል። ከሆነ አካባቢ ጀምሮ የኦሮሞ ግዛት ነው። እናቴ ስሙት። ስማ በደብረ ታቦር እና በባህር ዳር ዙሪያ መከላከያ እንደ አዲስ እየገባ ነው። ምን ይገባል ብለህ ይኸው ከአንድ ሰዓት ነው ከተፖሰተ ገብቼ ያየው ዜና እኮ ማን የፖሰተው? እኔ እኮ አውቃለሁ፣ ትክክለኛ ዜና የሚሰጡትን አውቃቸዋለሁ። ልክ መከላከያ እንደወጣ ከባድ የሆነ ወረራ ሲያደርጉ መንግስት ስላሳሰበው መከላከያን እግዚአብሔር ነው እያስገባ ነው ያለው። እኔ አላምን። ከዛ ደብረ ታቦር ያለ አንድ ጀለስ አለ፣ ደወልኩለት። አዎ በጣም ፈርተን ቤት ነው ያለ ነው ምናምን ነገር አለኝ። አዎ ኃይለኛ እንትን አለ። አይለቋቸው ግን መውጣታቸውን አይተው ወደ ጫካ እስኪመለሱ አነጣጥረው ገሎ እንዳይጨርሷቸው ቶሎ እንዲገቡ። አንተ ደብረ ታቦር ላይ እናቴን ባለስልጣኑ ሊያመልጥ ፒካፕ መኪናውን ላንድ ክሩዘሩን እያነሳ ምናምን ሲያመልጣሉ። በቃ እዛው እያስቆሙ አንጣ እናውረድ ያዙት። ቪዲዮ ሁሉ ተለቋል። ከበድ ያለ ወረራ ምናምን ነገር እንደ አዲስ ሲያስነሳ ግን መከላከያውን እየገባ ነው። መንግስትም ቢያረጋጋ አይገባም። ገብተህ አንድ ሰዓት ነው አንተ ቤትን ከከፈትክ በኋላ ነው የተለቀቀው። በቃ እኔን ሰምቶ መንግስት ሀሳቡን ቀየረ ማለት ነው ወይ? እኔ ዝም ብል ይሻለኝ። አንተ ዛሬ ለረጅም ሰዓት ቁጭ አላልኩም። በቃኝ። ደብረ ታቦር ያለው ባለስልጣን ግን ከመቼው በፒካፑ ሸሽቶ ደርሶን የነገራቸው አመለጠ። ባህር ዳር መከበቧን ሲያውቁ እኮ በቃ ይፎ የመሰለ የአማራ ክልል አስተዳደር ታውቀዋለህ? ጭንቅላት ያለ የሆነ ፊልም ከሳተላይት ላይ ደቀ ነው ይመስለው ከጨረቃ ላይ አይደል? ይሄማ የአማራ መልክም የለውም ብሏል አንዱ። አመለጠ አልኩ። ለማንኛውም ደሃን ሁኑ። አንተ የእሱ ልጅ እኮ በጣም ፍሬንድ ነው ከኔ ጋር እግዚአብሔር ነው። በእናት እና ለምን አታግተውም? ይመች አባቴ። እሺ ባይ ሙእመናን፣ የዛሬ ፖለቲካዊ ውይይታችን ይሄን ይመስላል። ነገ በተመሳሳይ ሰዓት እንገናኛለን። ደሃን ቅነ ዶትዬ፣ እኔ ቆንጆ መጣሽ። አንቺ ታላቅ ሰው ምርጥዬ፣ የራዳ ልጅ ሰላሙን